እባካችሁ ተመልካቾቻችን የሞባይል ስልካችሁን ዝጉልን። ተመልካቾቻችን እባካችሁ የሞባይል ስልካችሁን ዝጉልን። አይዘጋም 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 ናዘግ ቸማሳኝ ይከፈታል። ታቢር ነው ንግግሩ። ይበይናል ማንኖትና እርሶ ይዘጋሉ። ታንገት እንግዶች ቤቴ ነው ዘግቷለሁ። ጥርቅም ብሎ ጠቅላይ ፍርድ ቤት ኖት፣ ፖሊስ ኖት፣ አቃቤ ሕግ ኖት። ይዋሳ በዛዛል ይዘጋ አይዘጋም። ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም። እና ታዲያ እኔ እዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ። እንግዲህ እንከፍተን ወኔ ያለን እንግዲህ አንድ ነገር ልንገሮት። እስካሁን አከበርኩ እስካሁን ቻልኩት እዚህ ላ አከበርኩት። እንግዲህ በቃኝ። አያውቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ። አንተ ምን ሄነችና ስማ እንዴት ዲሽ ላይ ተተክየ ሙለው ለዚህ ቀን እንኳን ማይሆን ይመስልሃል? አሲዳ ለና ሰሜዳል እንደዚህ በተከበርኩበት ሰፈር ታዋርጂ። ወይኔ አሁን ከማን ወለደች ቢባል ከማን ሊባል ነው? አንቺ ለምን ታስጨንቅ? ተነሽ ባለው ሄጃለሽ ተዚያለሽ ሄጃለሽ ተዝጥፊልኝ ጉድ ወስላታ ና ጌታ መሳ ና የት ትሄዳለሽ ብለህ ነው? የእሷና የእናቷ መደበቂያ እኮ የታወቀ ነው። እንዲያውም ተመንደር ወሬኛ ረቃ እዛው አክስቷ ቤት እናቷ እያረሰቻት ብትወልድ ነው የሚሻለው። አዎ ትሰማኛለህ? ይልቅ አንተ ይኸውልህ ይህንን መጋዘን ሰብረው ዕቃውን እንዳያወጡ ነቅተህ ጠብቅ። እሺ በል ግባ በል። እንዴት አደረክ? ምኑ አባዬ ጠዋት ደውሎልኝ ነበር። ለእንጨት ስራ የሚሆነውን ቦታ አግኝቶልሃል። ስለዚህ በአስቸኳይ ወደ ድሬዳዋ ሄዳችሁ እንድትነጋገሩ ይፈልጋል። ስትል ልንገርሽ ሊና፣ እኔ ባዶ እጄን መሄድ አልችልም። ለስራ እኮ ማስጀመሪያ የሚሆንም ገንዘብ ይረዳል። አይሆንም ሊና፣ በዚህ ላይ ያሳደገኝን ያስተማረኝን ሰውዬ በችግሩ ጊዜ እንዴት ብዬ ነው የምከዳው? እንዴ ቆይ የራሳችን ነገር ኑሮን አብረን መኖር አንችልም? በእኛ ገንዘብ? አዎ። በአባትሽ ገንዘብ ግን አይሆንም። የአባቴ ገንዘብ ማለት የእኔ ገንዘብ እንደሆነ ታውቃለህ። እኔ አልቀበለውም ሊና። ምን ያመጻድቅሃል? ስራ ፈተህ ቤት አይደል የተቀመጥከው? እና ስራ ብፈታ አንቺን አስቸገርኩሽ? እሺ በዚህ ሰዓት እኔ ካቀረብኩልህ አማራጭ ውጭ የተሻለ አማራጭ አለ? እንደምቸኩል ነግሬሻለሁ ሊና።
እንዴት ናችሁ? እሺ ያረፈድኩ ይቅርታ አረፈድኩባችሁ። አሁን ማን ቀረ? ዘራ በጣም ምን ሆነ? መልዕክቱ በትክክል አለ መሰለኝ። አንተ ምንድነው የምትገሰግሰው? ኧረ ያለከለካሽ ወራዛ ተላለን እኛ አንተን ተሳትፈን ጠብቀን አማን ምንድነው? ቆየሁባችሁ አይተሽ ታዲያስ ምን ሆነ? እንዴት ነህ? ምን ነው እንዴ? ያው እኔ ስንት መሰናክል አልፌ እንደመጣ ታውቃላችሁ። ስማ እልቅ ዛሬ ማለት ደውላልኝ ነበር ከቤት ወጣ አክስቷ ጋር መሆኗን። በቃ በእናታችሁ ወደ ጉዳያችን እንሂድ። ምንድነው ሙሹ? ለምንድነው የሰው ችግር እንደራስ ማታየው ግን? እንዴ ልጅቷ እኮ ከቤት ወጣ ነው ያለኝ። እኛ እስከ ስራ ተባረን አይደል እንዴ? በቃ ሰዓት የለንም እንሂድ። በእግዚአብሔር ታውቁት የራሳችሁ ጉዳይ። እሺ በቃ መቼም ሁላችንም የጋሽን ባህሪ እናውቃለን አይደል? በቃ ቢያንስ በዚህ ጊዜ እንዳናበሳቸው በእናታችሁ። ምን አለ ልጁ የኔ ነው ብለህ ብታመን ብትቀበል ምን አለበት? እርግዝና ተሰቡ አይደለ አይተላለፍም እንዴ? ልጅ ቢኖር ደስታ ነው እንጂ ምን ችግር አለው ወገኖች? ምን ችግር አለው እስቲ ንገሩኝ። ይኸው በአንተ የተነሳ 1 ዓመት ሙሉ የከፈልኩትን የቤት ኪራይ በድርጅት ውስጥ ያሉ ማሽኖችና ልዩ ልዩ ንብረቶች ከነመዝገባቸው ታሸገባቸው የሚያሽጋሽግ። እሺ የቅርቦቹንስ እንደምንም ብለን እንሸኛለን። እሺ ሌላውንስ ወይ አንተ አምሩ። አቤት። የተጠበቃውን ጉዳይ ምን አደረስክልኝ? ማርታን አማክሪያት ካለቃይ ጋር ተነጋግሬ መልሱን እነግራችኋለሁ ብላለች። በማርታ በኩል ለምን? ምን ችግር አለ? አይ ማለት ያው እንጂ ምን ይሁን። ዛሬ የጠራኋችሁ ከኔ ችግር የእናንተ ችግር ይብሳል ብዬ አንዳንድ ወር ደሞዝ ልሰጣችሁ ነው አጠራሪ። እኔ ቅድሚያ ስለወሰድኩኝ ቅድሚያ ወስጃለሁ። ደሞዝ እግዚአብሔር ይስጥ ዘሪሁን። ይኸው መዝገቡ ላይ ተዘጋ። ይኸው ለአንድ ሰው የአንድ ወር ደሞዝ 2 ልከፍል ነበረ። ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለበት? የኔ ስረፍ ብል ጋሼ እኔ እንኳን በዚህ ሰዓት ካንተ ገንዘብ መቀበል ትንሽ ይከብደኝ። ምክንያቱም ሙያ አስተምረኸኛል፣ ብዙ ነገር አድርገህልኛል። አሁን ግን ይሄን ግቢ ሳይው ትንሽ ለስራ የሚመች ይመስለኛልና ቢያንስ ለምን ቀብድ የተከፈለባቸው ስራዎችን ጨርሰናቸው እዳህን እንኳን አታቃልልም? እኔ በበኩሌ እነዚህ ነገሮች እስኪስተካከሉልህ ድረስ በነፃም ባገለግልህ ደስ ይለኛል። አምሮ ያለው ነገር እውነቱ ነው። ምንድን የሌለን ማሽን አይደል እንዴ? ማሽን ደግሞ ማሽን ቤት እየሄድን ማሰራት እንችላለን። አዎ እንደውም አንዳንድ እቃዎችንም ከሰዎች እየተዋስን መስራት እንችላለን። አንተ ብቻ ግቢውን እንድንሰራበት ፍቀድልን። እሺ አምሮ፣ እሺ ግቢው ብቻ አይደለም አንዳንድ መሰሪያዎችም ሪዘርቭ ብዬ እዚህ ቤት ያስቀመጥኩት አለ። በሱ መጠቀም ትችላላችሁ። ቀጮ እንዳለችው ማሽን ነው የሚቸግረን፣ ማሽን ቤት እንሄዳለን። በእውነት ልጆቼ እኔን ከጭንቀት ነፍሴን ከስቃይ ነው ያዳናችኋት። አይደለም እናንተ እዚህ ያለውን ነገር በርትታችሁ ከያዛችሁልኝ እኔ ደግሞ ፍርድ ቤት ያለውን ነገር እንደምንም ብዬ ንብረቴን አስመልሳለሁ። አይ ንብረቴን አልኩኝ፣ የእናንተም ንብረት ነው እኮ ልጆቼ። እውነቴን ነው፣ የእናንተም ንብረት ነው። ችግር የለም። ወዴት ነው? አይ ሽንት ቤት። እንዴ በየቦታው ሻንታ እኮ ጉድህን አየነው። ና የኔ ጌታ፣ እዚህ ተከራዮች አሉ ተማሪዎች። ኧረ ና ወዲህ ሽንት የልሸና። እናንተ ፊት ነው የምናገረው። ደግሞ እዚህ ጎረቤት ዞር እያልክ ይኸው እንደ በርበሬ ተከልና በኋላ ከመስሪያ ቤት እንዳፈናቀልከኝ ከመኖሪያም አባረኝ ነው። እኔ አንተ ኮርማ አይደለህ አላስቀጠቅጥህ። ምን አባቴ ልሁን? እሺ በነገራችን ላይ ሁለታችሁ በተለይ ማርታ በየጊዜው ስለ ወንዶች የምታወሩኝ ነገር ቦይፍሬንድ እንዳልይዝ እንዳያደርገኝ ይሰጋል። እኔ እኮ የሚገርመኝ ወንድ ልጅ ፍራንክ ሲያጣ ሌላው ቀርቶ ከጓደኛው ጋር ሻይ መጠጫ እንኳን መቸገር ደረጃ ሲደርስ ያዝናል። አምሮ ግን የራስ የሆነ ንብረት ይኖር ሲባል እምቢ አለ። ለምን? ምን ይታወቃል? ሌላ አማራጭ ይኖር ይሆናል። ትክክል። ወይ ደግሞ ሌላ የተደበቀ ባህሪ አለው ማለት ነው። ማርቲ አምሮ ባሌ መሆን ይችላል አይችልም? ይሄ በጣም ከባድ ጥያቄ ነው።
መረጋገጥ ግን አለበት። እንዴት ነው አለን ጋሽ ቀጮ አቤት ጋሽ እኔ ሙንደል ያለች ተመጨሽ አይደል የግቢ የታባቱ ጎበዝ አምሮ አቤት እንዴት ነው ታዲያ አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት የታባቱ ያ ሌባ ማን ዘሪሁን ያ ሌባ ዘሪሁን አይደል ያኛው ሌባ አቤት ጋሽ ጀግናው እኮ ነው ቴዎድሮስ ይኸው ታዲያ እዚህ መስፈን የለም ወደ ቤት እንዳይረበሽ አልፎ አዎ ጥሩ ነው ስራ ታዲያ ጥሩ ነው አረት ቴዎድሮስ አይደለም እንዴ ምንድነው ምን ነው ጋሽ ምን ነው አምሮ ምን ነው ምንድነው ይሄ ቀለም ምንድነው ይሄ እውነቴን ነው እኔ እኮ እንጨት ቤት የነበርኩ ጊዜ እቃን እዚህ ደብቃለሁ አሁን ደግሞ የት ወስጄ ልደብቅሽ አምሮ ምንድነው የምትሰሩት ይሄ ነገር እንዴ ነው እንዴ ጋሽ ይሄ እኮ አብስትራክት እኮ ነው ምን ክራክት አብስትራክት ማለት ስዕል ነው እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው እውነትህን ነው እዚህ ላይ በአብስትራክት መልክ ታሪካችሁ የማንም ሌባ ታሪክ በእኔ ቀለም ነው የሚጻፈው ነው ቴዎድሮስ ናም ይሄ ነው ቋንቋ ጫማም ግድ የለህም ቆይ ግድ የለህም ቆይ አንተ ግድ የለህም አጅሬው ታኛለህ ናምሮ ሰማኝማ ይሄ ሌባ ቅንቅናም ይሄ ቀጫማም ዘሪው የሚባል ልጅ ወደ ሽንት ቤት ዘወረ እንደ ነገር ያለው ባይነ ቁራኛ ለተን ወጣት ተማሪዎች አሉ ሰው እንሆናለን ያሉ ይሄ እንቅፋት እኮ ነው መሰናክል እኮ ነው እውነቴን እኮ ነው መሰናክል እኮ ነው ሰው እኮ አይደለም ይሄ ሰው አይሆንም እኮ መቼምኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ ይሄ እኮ ሰው አይሆንም እኮ እውነቴን ነው መቼም ማረሚያም ቢገባ ያው እንጨት እዚህ እንጨት ነው ብለን ነው እንጂ ቶ ይሄ እኮ ሰው የሚሆን አይደለም ያኛ ያው ተመልከተው አይኔፍስ አረ ዘሪሁን አረ እባክህ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረ እጅህን ከብረተ ሥጋ ላይ አንሳው እረ በስመ አብ Hello, mister. I remember something for you. Turunesh and Kananisa from Beijing, 10,000 in 5,000. Honor that country. This country, me and my friends open furniture room today. ደግሞ እንግሊዝኛ ፎቢያ አለባችሁ እኮ በስማ ውዶርክ ኦፕን ፈርኒቸር ሽንጋ ወዶ ይስቋለ ዝም ብላ አምጣ ፍላፊ እንዴ ወይ ቻይና እንዴ አታ እርጉዞች እንዴ አዎ ምን ችግር አለ ጉድ ይጃዝ ፎሱን ጉድ አይ ጉድ አርገዘው ማልታዋቸው ቀስ ነይ እናቴ ግቢ እናቴ እንዴት ነሽ ደህና ነሽ ቀስ አምሮ ነው ዲ እሺ አረ ወይኔ ምንድነው መልስ ረስቼ ሄዳን ጣላታ የት ይቅርታ አምሮ እናቴ እንዴት ነው ባለ ትዳር ነሽ ጎሽ ሰይጣኖሽልኝ እንዳንቺ ነው እንጂ በጊዜ ልጄ ሰብሰብ ብሎ ትዳር ይዞ አይንም ባንበት እንዳንቺ ነው አሉ እንጂ አንዳንዶች ይጋደሙና ዲቃላን ትስላለች ሐላና አመን አረ ወዴት
አሁን የኔ እንጨት ቤት የተዘጋው በዲቃላ የተነሳ ነው። እውነቴን ነው። እስኪ ዝርዝር ጉዳዩን አስረዱ። እነግርሻለሁ እንጂ በደንብ አድርጌ እነግርሻለሁ እንጂ። ወይ ዘሪሁን ዘርህ ቡን ብሎ ያጠፋ ስምህን ቄስ ይጥራ። አሁንም ዘሪሁን የሚባል ሌባ እኔ ጋር አለልሽ። እንጨት ቤቱን ያከራየኝን ሰውዬ ልጅ ነካ ያረጋል፣ ቀጨም ታረግልሻለች። ኋላና ልጅህን መልስ ይባል እንዴት? ሰውየው ደግሞ መጣና ልጄን ነክቷል አለ። ልክ እንደወለድኩት ልጅ። እኔ ምን አገባኝ አልኩት። እውነትስ እኔ ምን ያገባኛል? ቆይ ልጅ እርሱ ጋር ስለሚሰራ ይሆናል ምናልባት። የኔ እናት እባክሽ ተይው። እኔ ቤት ያሉ ልጆች በሴት ወሬ አንድ ቀን የሰላም ወሬ ተወርቶባቸው አያውቅም። ተይው። ቆይ ምናልባት እርሱ ልጅ መምከር መቆጣት ሲኖርቦት ምን አገባኝ ሲሉ የልጄ ጉዳት ባይሰማው ነው ብሎ ይሆናል ላይ ተቀይሞ ምን አገባኝ ያገባኛል። እኔ አንሶላ ተጋፎ ሲጋደሙ አንጥፍ ያለው ነበርኩ። ምን አገባኛል? የታይ እንጂ እንዴ ምን ነው እኛ መቻጣ ነው። ሻውን ምን ማስረጃ ይዣለሁ? ማስረጃማ በዶሴ አርጌ ይኸውልሽ። አሁን ይሄ መጀመሪያው ላይ የምታየው ለአንድ ዓመት አስተካክዬ የከፈልኩት ቅድሚያ ቤት ኪራይ ሰነድ ነው። ደማኞች ፍርማ ያው እዚያ ላይ ያው ከሁለተኛው ገጽ ጀምሮ ደግሞ ቤት ውስጥ ያሉ ንብረቶች የኔ መሆናቸውን የሚያስረዱ ናቸው። እነዚህ ሰነዶች በጠቅላላ እዚህ ያለልሽ። እውነቴን ነው። ሁሉ ፋይል አለ። እንዴት ታደስ ላለቃ ያሳየውና የሌላውን ነገር በከሱ ባትናገራላችሁ። እሺ እናት ግን እንደው አደራሽን እንደው አፈርሰው እኔ ልጅ እንደው እኔ ልጅ እንደው ስሞትልሽ የኔ ልጅ እንደው አጥበሽ አትቅበሪ። እንደው ስሞትልሽ እንደው ይሄንን ሰነድ ላለቃሽ ስታደርሺ ለአገሪቷ ለኢትዮጵያ እድገት ቀረጥን በአግባቡ ምከፍል መሆኔን ሰለሞንን የመሰለ ልጅ ከጉሮሬ ላይ ከእጄ ላይ አውጥቼ እናት ሀገሩን እንዲያስጠራ ዩኤስኤ መላኬን እውነቴን ነው። አእምሮን የመሰለ ቺፍ መካኒክ በአነስተኛና ጥቃቅን ተቋም በናሽናል ደረጃ ማሸለሜን ንገሪልኝ። እውነቴን ነው። አዎ እነዚህን ያፈራ እንጨት ቤት እንደማንም ተራ እንጨት ቤት ይዘጋ እንደ ተቋም እኮ ነው የኛ። እውነቴን ነው። ወይስ አመጣ በል አምሮ አይደለ ተወሱን ይሄን ሄደና ወደ ስራ ደግሞ ኮላውን ጠጡት። እሺ እንሄድ አይደለም? አዎ መስሪያ ቤት አደርስ። እሺ አደርሳለሁ። ምን አደርጋለሁ መቼም ታዲያስ ስደውልልሽ አታነሽም፣ አንቺም አትደውይም። በጣም ቢዚ ነህ እኮ ብዬ ነው። 5 ደቂቃ እንኳን የሚያንገበግብ ሰው አይደል? አሁንም እንዴት እንደተመቸ ገርሞኛል። ይቅርታ ሊናዬ። ምን ነው ይኸውልሽ ሊና፣ አሁን ሁሉም ነገር ጥሩ እየሆነ ነው። እንደገና ስራ ጀምረናል። ከአከራው ጋር ተስማማችሁ? እዛው ጋሼ ግቢ ውስጥ ነው የጀመረው። ይኸውልሽ እንደውም ማስታወቂያችንን ይኸውልሽ አድራሻችንን በዚህ እንትን እያለ አንድ ነገር አስቤ ነበር። ምን አዲስ ነገር? ካሁን በኋላ መለያየት ይሆናል። ምን? ቆይ ምክንያትሽ ምንድን ነው? በቃ አስጠላኝ። አስገርም እኮ መሆን ያለበትን ነገር ነው የነገርኩህ። ትላንትና አብረን ስለመኖር የምናስብ ሰዎች አልነበርንም? እኔ ነበርኩ አስቤ ነበር። አሁን ደግሞ አልፈለኩም። ስለዚህ ወስኛለሁ። እሺ ግን በውሳኔሽ እንደማትጸጸች ተስፋ አደርጋለሁ። አንተም ቅር እንደማትሰኝ እገምታለሁ። ዋሳም ዘነን ፕሮብሌም ማለት ችግር አለ። ስማ ይሄን ያህል ምን ነው ለመወሰን ቸኮለች እሷ?
እንግዲህ ራሷን ከፍቅረኛ ነፃ ማድረግ ፈልጋ ይሆናል። እኔም ብላ አምሮ ምናልባት ሌላ ጠብሳ እንዳይሆን። አሁንም እባክሽ እኔ ልጅቷ ጸባይ ያስቸገረኝ ነው። ወይ አትሄድ ወይ አትመጣ። እያየህ እንትን ትላለህ ታቦናለህ እንዴ? እየሰራሁ አይደል እንዴ? ምንድን ነው አንተ እንዲህ እንዳለ አታ ወይኔ አታ ጤና ይስጥልኝ። ሃይ አድራሻችሁን ከበራሪ ወርቅ ላይ ነበር ያገኘሁት። ምን ለማሰራት ፈልገሽ ነበር? የቲቪ ማስቀመጫ ነው። ፊልም ትወጃለሽ ማለት ነው እንዴ? አልጠላ። ከሀገር ውስጥ ፊልሞች ምን አይተሻል? ለጌቷ ፊልም ለማሰራት የመጣሽ መሰለኝ። የኔ ቆንጆ ማለት ምን አይነት የቲቪ ማስቀመጫ ነው ፈልገው? እንዲያውም ከምቹ መቀመጫ ጋር ቢሰራልሽ ጥሩ ነው። መጠጥ ይዘሽ መጠጥ መያዣ ያለው ፊልም እያየሽ ነው። ከመች ጀምሮ ነው የቲቪ ማስቀመጫ ከወንበር ጋር የሚሰራው? ጠጃ እኔ ምን አጠፋው? ስላላምጣ ነው የተናገርኩት እንዴ? ኮተታም ዘመንዛ ነገሩ መስፈን ይወጣው። አዘ ሴም ታይም ደግሞ የሚበላ ነገር ለምሳሌ ንፍሮ፣ ፈንዲሻ እንዲሁም ለቫራይቲ ቦርድ የማስቀመጫ ያለው ቲቪ ስታንድ ከፈለግሽ if you have any question you can ask me። የኔ መቤት ምን አይነት ቲቪ ማስቀመጫ ነው የምትፈልጊው? ከዚህ በፊት የሰራችኋቸው ስራዎች ፎቶ ምናምን የላችሁ? ኦ ይቅርታ ለጊዜው ፎቶ የለም። አይ ፎቶ ምናምን ባይኖርም ነገ መምጣት ከቻልሽ አዘጋጅተን ልንጠብቅሽ እንችላለን። አዎ እሱ እንዳለው ነገ መተሽ የፈለግሽውን አይነት ዲዛይን ማሰራት ትችላለሽ። ችግር የለም። እንደገና ደግሞ በራስሽ ዲዛይንም እንዲህ አይነት ዲዛይን ነው ፈልገው ምናምን ብትይም ሁሉንም አዘጋጅተን እንጠብቅሻለን። ጥሩ እንግዲህ ነገ ተመልሼ እመጣለሁ። ዲዛይኑን አዘጋጁልኝ። እሺ እንዴ እሺ ችግር የለም። ቴንክ ዩ ባይ። ቻይ ነኝ ቆንጆ ባይ። እሺ ወደ ደህና ሁኚ እናት። ወደዚያ ትኮርጃለህ እውነት እንዴ? አንቺ ማን ዲዛይን ሳልኩ ብለሽ ከተማ ልትቀውጭ ነው እንዴ? እና እኔ ነው ወግራ ከአንድ ሰዓት በኋላ ያገኟቸዋል። አዎ ይኖራሉ። ከአንድ ሰዓት በኋላ ይኖራሉ። እኛም እንኖራለን። እሺ ይምጡ። እሺ ጤና ይስጥልኝ እናቴ። እሺ ሰላም ናችሁ? ሰላም ነሽ? ስራ እንዴት ነው? ጥሩ ነው። ምን ነበር የፈለጉት? ማርትዬን ነበር። ማርትዬ የለችም። ወጣች። እዚሁ እጠብቃታለሁ። አይ የዓመት ፈቃድ ወስዳለች። ምን ነው? የምን ፈቃድ? የዓመት ፈቃድ። ልጇን ለመውለድ ረዘም ላለ ጊዜ የዓመት ፈቃድ ወስዳለች። ጉዳይስ? የዓመት ሲባል እኮ ዓመት ሙሉ አታርፍም። ያው 3 ወር ብቻ ነው። ይገባኛል። አውቀዋለሁ። ግን የኔ ጉዳይስ? ፋይሌስ? ምንድን ነበር ጉዳዩት? ክስ ለመመስረት ካለቃዋ ጋር ለመነጋገር ዶክመንቴንና ፋይሌን ሰብስቤ ሰጠኋትና ዛሬ እንድትመጣ ብላ ቀጥራኝ በቀጠሮ የመምጣት እኮ ነው የኔ ልጅ። እሳቸውም ታዲያ እኮ የዛሬ ሳምንት ነው ወደ ውጭ ሀገር የሄዱት። ግን እሳቸው እንኳን ብዙ አይቆዩም። ከ6 ወር በኋላ ይመለሳሉ። አይ እንዳነጋገርሽ ብዙ አይቆዩም። 6 ወር ምን አለው? ምን አለው 6 ወር? ጉዳይ ፋይሌስ ጉዳይስ? ቆይ እኔ የምለው ለምን ስልክ አይደውሉላትም? ጎሽ የተማረ ሰው እንዴት ነው የሚለው? አየሽ እስቲ ስልኳ ሞባይሏ ቢሆን ጥሩ ነው። ስጭኝ እስቲ ስልኳን። የእሷም ከሌለ ባሏን ስጭኝ። የምን ባል? የምን ባል? እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? ትንሽ ቆይቻለሁ። አልቆየሽ። ብትቆይማ ማርትዬን ባታውቂው ነበር የኔ ጌታ። አይ ቁመት፣ አይ ትከሻ፣ አይ ጸባይ። እሷ ትዳር የሚባል ነገር የላትም እንዴ? እንዴት ነው ነገሩ የኔ ልጅ? ማን አልሽኝ ስምሽን አንቺን? ሄርሞን። ሄርሞንዬ የኔ እናት እውነት ባል የላትም እንዴ? የላትም። ከምን አረገዘችው?
እንጃ እኔ እንኳን ብዙ አይዲያው የለኝም፣ ግን የሆነ አናጢ በሉኝ መናጢ የሆነ እንጨት ሰራተኛ ምናምን እስቲ አጣርቼ አልሰማሁሽም። ማን እንጨት ሰራተኛ ምናምን ያሉ ይመስላል። አይ እርሞ አፈርሶ ምን ጨርሹ ስልኬ ውስጥ ነበረ፣ ግን ባለፈው ስዊች ኦፍ ሳላደርግ ባትሪ ነቅዬ እንዳለ ስልኬ ጠፋ። ማለቴ በቃ ተበላሸ። ከዛ ሰርቪስ ወስዶ ፕሮግራም እንደገና መጫን አለብን ምናምን ብለውኝ 200 ብር ክፈይ ሲሉኝ 200 ብር ብዬ ደሞዝ እስኪደርስ ድረስ አስቀምጥኩት እና የእሷም ስልክ እዛ ውስጥ ነው። እዛ ውስጥ 200 ሲልሽ ፕሮግራም ይጭኑብኝ እዛ ተረተሽ ወዲ 200 ሲልሽ እንዴ ኩከኔው ግድልሽ ምን ይስፋን ከማገኘው አገኘዋለሁ። ግድልሽ ማንች ከንቱ አይዘሪውን ይሁን እንደምን አይሁን ነገር ውስጥ እንዴ እኔ ደግሞ የለም ደርስበት የለ እኔም ፈልገው ነው እዚህ አረ ያለሁት እዚህ ጋር እማ እንዴት ነሽ? የኔ እናት ቀስ ብራቱ አትደገፊ እንዴ ይገርምሻል። አሁን እኮ ቢሮ ሲገባውና ያቺ ጥላቢስ ጓደኛሽ የለችም ስትለኝ ደነገጥኩ አይደል? አሁንም ድንጋጤውን የሚገታ ምንም ነገር የለም። ምኑን እናቴ ማርቲዬ? ያቺ የእርሶ ሰራተኛ ያስረገዛት ልጅ ያረገዘችውን ልጅ ስትካድ ምንም ማድረግ አልተቻለም አይደል? እንዴ ሰማው መቼም የዘሬውን ደስ ያለኝ ግን እኔ ሙች ደስ ያለ ያንቺን እንደው ይቀበላል ይወድሻል ፍቅር አለው ካንቺ ሙች ያንቺ እኮ አንድ ቀን ነው። እሺ ማርታ እንደሰማሁት እኮ ባደንጃጅ እጽ ተጠቅማ ነው አሉ አንድ ቀን አስክራው ሙች አዌል እንዴ ያለው ታረባልኩትን ይስሙኝ። የተረገዘው ልጅ ግን እንደ እናቱ መካዱን አሜን ብሎ መቀበል አይችልም። እሺ እኔ ምን ላርግሽ? ምንድነው ይሄ ምን ላድርግ ነው? አይመለከተኝም እያሉ ራስዎትን ነፃ ለማውጣት የሚያደርጉ ሽሽት ገደል ውስጥ ነው የሚከቱሽ። እሺ ምን ላድርግ? አንቺም በእኔ ፈረድሽ ማርታ። እሺ ማርታ እኔ ምን አረኩ? ምን አረኩ? ያውሎት የተረገዘው ልጅ አባት ልጁን አምኖ እንደ እናቱ ኃላፊነቱን እስካልወሰደ ድረስ የከፈሉት የዓመት የቤት ኪራይና ንብረቱ በሙሉ ለእናትየዋና ለልጁ ይሆናል ማለት ነው። እውነትሽን ነው? ሂጂና ምን ትላ አንቺ ነሽ ያልሽው? ሂጂ ቅንቅና ምን ትመስላለሽ? እንግዲህ አስጠብቁኝ። ልጅቷ ብቻዋን የምታለቅሰውን ለቅሶ እናንተ ተቃቅፋችሁ ታለቅሱታላችሁ። ወንዶች በሴት ልጅ ማህፀን ልጅን አስቀምጣችሁ በሷ ለቅሶ እናንተ የምትዝናኑትን ያህል እናንተ ደግሞ ሆዳችሁ ሲጎል እጥፉን ታነቡታላችሁ። እኔ እናት አንቺም ሌሎች አስሙ እርጉዞች ተሰብሰቡና እንግዲህ እኔ ላይ ሰላማዊ ሰልፍ ውጡብኛ። ከሱ ፎቅ ወደታ እንዲህ ባልዘቀዘቅሽ እኔ አይደለሁ ቅንቅና ወይኔ ሰውየው እነዚህ ጫቅቶብኝ እስኪ እባክህ እጅህን ወደዛ አድርገው። ይኸውልሽ እናቴ እዚህ ቤት የሚሰሩ ስራዎችን ዲዛይን የምሰራው እኔ ነኝ። ይገርምሻል ይሄን ዲዛይን ከፊልም ላይ ነው ኮፒ ያደረኩልሽ። እንግዲህ አይን አይቶ ልብ ይፈርዳል ነው። እኔ ስለ ስራዬ ምንም አለ ያው ስራው ራሱ ምስክር ነው። የኔን ዲዛይን ግን ልብ ብለሻል። ከምንም ላይ ያልተኮረጀ ንጹህ የፈጠራ ውጤት ከራሴ ጭንቅላት ነው ጨምቄ የሰራው። ልሽ የኔ ቆንጆ እኔ አንድ ላሳይሽ አንድ ላሳያት ከነ ምጥን ማስቀመጫልኩሽ ይሄን ነው የሚመስለው ፍሬም ና እንዴ ምንድን ነው? ይቅርታ እኔ እንግዲህ እንደይቺ መምረጥ ይቸግረኛል። ፎቶ ምናምን ብታሳዩኝ ነበር ጥሩ ነው። ይቅርታ እኛ ደግሞ ፎቶ ልናሳይሽ አንችልም። ምክንያቱም ፎቶዎች በሙሉ ድሮ የምንሰራበት እንጨት ቤት ውስጥ ሲታሸግ አብሮ ስለታሸገ ለጊዜው ፎቶ የለም። ከዚህ ሌላ ቅርንጫፍ ነበራችሁ?
አድራሻሽን ብትይልና ፎቶዎቹ እጃችን ሲገቡ ደውለን እንጠራራ። ይቻላል። እኔም በዚሁ ስመጣ ልጠይቃችሁ እችላለሁ። ይቅርታ ስላመላለስንሽ ፎቶ ብቻ አልነበረም ቪዲዮ ማዘጋጅተን ደንበኞቻችንን ማስተናገድ ነበር። እንደነገርኩሽ ያው ትንሽ ችግር ስለገጠመን በምክንያት ነው ታሸገባችሁ ማለት ነው። ምን ዘሪ ነው እንጂ አከራው ልጅ አስረግዞ ካደ ሰውየው በዚህ ተናደው አሸጉት። እኮ ነው ከጭንቅላቴ ጨምቄ ምናምን ያለ የሚቀባጥረው። በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው። በተለይ ወዲያው ለሰማው እርግጠኛ ነኝ አንቺማ በዛ ጊዜ ብትኖር በጥርሲስ ትቦጫጭቂው ነበር። ምንም ቢሆን የሴት ልጅ ጥቅም ያሳስብሻል። ፕሊስ ምከሩት እንጂ ጓደኛችሁ የሥራ ባልደረባችሁ አይደል? ኧረ ማንም ከእርሱ ጋር መሆን የሚፈልግ የለም። ስራና እንጀራ ጉዳይ ነው የሚያገናኘን። አሁን እኔን ብትወስጂ ራሴን በራሴ መክሬ አስተምሬ ነው የምኖረው። ስራዬን ሰራው፣ ፊልሜን ተከራይቼ ወደ ቤት አለቀ። በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ። ምንድነው ትምላለህ አንተ በጊዜ የምትገባው? እኮ ለማለ የሚያደርስ አይደለም። በእርግጥ አልፎ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና ሲኒማ ቤት ገብተህ የምትሰራውን ስራ ሙያ መስሎ መተምታወራ አይደለኛ አይደል? እስቲ አንተ ሲኒማ ቤት ገብተህ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ እየነካካረ እንደ ድራሻ የምታጠፋት ስሞካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው። አንቺ ደግሞ አጋጣሚ ከጓደኞች ጋር ስለምትሄጂናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያሉ ወንበሮች እንዳለ ኦፕን ናቸው። የዚህ ነው ያለው ችኮች ተማሩበት። እንደውም አንተ ተመርመረ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስለን ያው ጠጆ ተመርመረ ምንድን ነው የምትለው እንዴ? ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ አድርገንበት ወንድማችን ቢኖር ጠጆ ነው። እኔ የምልሽ እንደው የምታውቂው የሙዚቃ ሳታሚ ድርጅት አለ ከኤችአይቪ ይልቅ ጉበትና ኩላሊት ያማል ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይል ሲንግ ግርማ ሞገስ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድን ነው ተባይ እንዴ? ቅማል ነው እንዴ? አዎ የልብስ ቅማል። ኧረ ተው፣ ኧረ ግደለው። ችግር የለም። ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥተህ ደጅ ብትሰቅለው ምንም ይቅርታ። የስቅላት ፍርድ እንዲፈጸምበት ወሰኛለሁ። ተበሽ አንተ የሰዓት ፈንጂ አንተ የሁላችንም መጥፊያ ነው። ወቀው እባካችሁ ተውኝ። በየቦታው እያስረገዘ ንብረቴን ሀብቴን እኮ አዘረፈኝ። ወይኔ እሺ ምንድን ነው ተረጋጋ ማለት? እሺ ተረጋጋ አትበሉኝ። እሺ እሱ ያላስረገዛ ሴት ያለችበት ቦታ ንገሩኝና ሂጅ እዛ ልቀመጥ። ጋሼ አንተ መኖሪያ ቤት እኮ ነው፣ የት ሄደህ ትኖራለህ? ኧረ እዚህ እርጉዝ አለመኖር በምን አውቃለሁ? ጋሼ ማርታ ምን አለች? ምን ተባባላችሁ? ንብረትህ የለም ልጁን ካላመነ ክስ ፋይል የሚባል ውሃ በላው አለችኛ። ክሴን አመድ ገደል ከተተችብኝ። ውሻ በምክንያት በዚህ በደደብ ልጆቹን ካላመነ ንብረት የለ ክስ የለ ፋይል የለ። ስሞት ዘሪሁን ስሞትልህ እንደው በመድኃኒዓለም እጃለሁ። የዝችኛዋን እንኳን አመንልኝ እንደው ዘሪሁን ስሞት ልጅ እባክህ። እንዴ ጋሼ ማርታ እኮ ያረገዘችው ከዘሪሁን እኮ አይደለም እንዴ? ከዘሪሁን እኮ አይደለም። እና ከማን ነው? አንተ ወንድ ሆነህ እና ከማን ነው እሱ? ከማን ነው? ከሙሹ ነው። አንተ ዝም በልሽ ሳታረጋግጣ ተናገር። አንተ ውሻ! እኔ ምን አውቃለሁ ጋሼ? እና ራሷ ተናግራለች። እና እሷ ባለች ነው እንዴ? እና ከኔ ነው ወይ ንገረኝ። አሁን አጭር ነገር አብረህ ተኝተሃል አልተኛህም ነው ጥያቄ። እንዴ ጋሼ በኮንዶም እኮ ነው ያደረኩት። ወየው ጉዴ! እሺ ታዲያ እንዴት አረገዘች? እኔ ምን አውቃለሁ? ቆይ እሺ ልጅቷ እንዴት ያንተ ነው ትላለች? ያንተ ካልሆነ ካንተ ምን አለ? ምን ፈልጋ? አንተ እኮ ከኔ ምን ፈልጋ? ተናገር እንጂ።
የሰለሞን መሸኛ ዕለት ፓርቲው ላይ ማታ ከህሊና ጋር መታ እንደውም ነው አይላቀቁም ወይ ምናምን እያልን ጥግ ላይ አልላቀቅ ብለው እንደውም ሁሌ ፋራ ነው የሚገጥመኝ። አሁን ገና አራዳ አገኘ ብሎ ሲቀውጡ አልነበር እንዴ? አንቀን ዛት ኢዝ ዘ ቢጊኒንግ ጋሽ ዛት ኢዝ ዘ ቢጊኒንግ። ቆይ ሶሎሞን አሜሪካ ከሄደ ስንት ጊዜ ሆነው? ኦልሞስት 8 months። የምን መዘዝ? የ8 ወር ይኸው የ8 ወር መዘዝ የ8 ወር መዘዝ የ8 ወር መዘዝ የ8 ወር መዘዝ ሰማህ አይደል አንተ ውሻ። እኔ ደግሞ ቆይ ሂድ የለ መደርስበት የለ አው ሰርቼ ደርስበታለሁ የሳቡን ቆይ የዛሬ የባታ ማርያም ዕለት እቁብ ነበረኝ። እቁብ ከፈልኩ። እቁብ ከፍዬ የሰለሞን ሽኝት አሜሪካ ሊሄድ ነውና መዋጮ አላችሁ ሂሳብ ተናጋ። ይሄ ነው ካንተ አይደለም አንተ ውሻ እንዲያውም አንድ ነገር ልንገርህ ከአንተና ከዚህ ከሙሹ አናት ላይ አልወርድም። የኃይሌን ነገር እንግዲህ ጨርሻለሁ። ይሄ ነው አንተ ውሻ እኔ ምንድነው ቆይ ግድ የለም ጀግና ምንድነው ማንም አረገዝኩ ባለ ቁጥር እያመንክ እየመጣ ነኝ እዚህ የምታሰቃይ እንዴ? ባትወልደኝም ልጅ አይደለሁ እንዴ? ምንድነው የምታሰቃይ? ዘርዬ ተው በቃ ዘሩ ስሞት አታል ተሰማኝ በእውነት ነይ ና ዘርዬ ና እናቴ ና ተሰማኝ እናቴ ና ዘርዬ ና ግድ ተጸጽቻለሁ ራሳቸውን እያመሳሰሉ አይዞ በቃ እሺ ዘሪሁን አለቅሳለሁ አንተ ውሻ። አሁን ለምን እንዳለቀስክ ይገባኛል። እቺኛዋ እንዴት በጣም መለጠች ብለህ ጠጥቶ አረ መድኃኒዓለም ያለ የዚህ ሰው ሁሉ ህይወት አያሳዝንሽም? አያሳዝነኝም። ፍቅረኛ ከባርነት ላውጣህ እያለች ቆዳና አዋደህ የበቀሉ አካል ሆንክ እንጂ እኮ አንተን አይመለከትም ነበር። በእኔ ምክንያት እኮ ነው አምኖሽ ማስረጃዎችን በሙሉ የሰጠሽ። ምን ይገርማል ታዲያ? በአንተ ምክንያት ሲያምኑኝ በዘሪው ምክንያት ደግሞ ተካዱ አለቀ። ይኸውልሽ ይሄ ሰውዬ እኮ አለቃችን እንጂ አባታችን አይደል። አባትማ ሊሆናችሁ አይችሉም እንጂ ቀድሞ ነገር የእናንተ ቢጤ ፍንዳታ ስለሆነ አይደል እንደ እናንተ ስትክዱ እሱም አብሮ የሚክዳው። እሺ እሱ አሁን ምን ያድርግ እስቲ? አሁን እያወራ ያለሁት ስለ ሴት ልጅ ጉዳት እንጂ ስለ ራሴ ብቻ አይደለም። ይገባሃል? የዲቃላ ጉዳይ ምናምን የሚሉት አለቃችሁም ሆነ እናንተ ቢያንስ በዚህ ሰሞን የዘሪውን ልጅ ስለተሸከመችው ሴት ታስባላችሁ። ገባ? ሄሎ ደግሞ አንተ ማን ነህ? ቴዲ ነኝ። እንዴ አንቺ የሰው ሰነድ ይዘሽ ነው የልጅሽን አባት የምትፈልጊው? ምንድነው የምትለው? this is terrorism። እሺ እንኳን አንተ ስለያሽ እኮ ምን ባንቺ ራስ ጉዳይ ተለማምጠሽ አላበዛሽም? አንቺ ምን አሳፍሽ እንዴ? መንደራሽ ይመስላለች በእናትህ ብር ላይ ራስ እንዴ ምንድነው? ዘጋችሁ ቆየችሁ። ሲጀመር ክስ ስንጀምር ማርታ ትረዳችኋለች ብለሽ ሰነዱ ሊሰጣት የቻለው ባንቺ የተነሳ ይሄ ሰነድ ለባለቤቱ መመለስ አለበት። እኔ እናንተ አንድ ጊዜ በዚህ ጉዳይ ላይ ስላወራን ብቻ በየጊዜው እየመጣህ እኔ መጨቅጨቅ ያለብህ አይመስለኝም። ጉዶሽ በጣም ይቅርታ ማየት ነበረ። ሶሪ በጣም ይቅርታ ማየት ነበረ። ችግር የለውም። ያንተ በጣም ተጎዳህ። ኦኬ ምንም ማለት ነው። ባይ ዘ ዌይ ሳይሽ ቶክሲዶ የሚለውን ፊልም አስታወሽኝ። The fast food smelling is coming to my nose. I got it.
መነጽር ለምን ታደርጊያለሽ? ምን ነው የኔ መነጽር ከሌላው ሰው ይለኛል? ኖ ሳይሆን ብዙ ጊዜ መነጽር የሴት ልጅን ውበት ስለሚደብቅ ነው። እንጂ አላውቅም ነበር እባክህ። ዛሬ እናቴ እንዴት የሚጣፍጥ ምግብ መሰለህ የቋጠረችልኝ ነው። እሱ ነው መብላት ያለብኝ ለዛሬ። የእናትሽ ዛሬ ይቅርና ከኔ ጋር አንዳንድ ነገሮችን ለማውራት ስለፈለኩ ነው። ችግር የለውም እኮ ከኔ ጋር የኔ ምሳ አብረን መብላት ትችላለህ። ፈቃደኛ ከሆንክ ማለት ነው። በቃ ኢትስ ኦኬ። እሺ ሶሪ ዛሬ ስለማልችል ነው። ኦኬ ችግር የለም። ባይ ኦኬ አይማግላሽ ልጅቷስ የእናቷን ምግብ ካልሆነ አልበላም ማለት ዝም ብለህ ለቃት መጣል እንዴ? ገና የእናቷን ጡት መሽጣት ተጨረሰች። እስቲ ጓዳው ምግብ አማርልኝ በእናትህ። የት አባቱ አደረገችው በእናትህ? ስማ አንተ ዝም ብለህ ትበላለህ እንዴ? ኧረ ፈልግ በእናትህ። ምን ነው እየፈለግኩ አይደል? ሆደ እቺ ሜራለች ሜሮኒቶ ሞዴል ናት እንዴ? ቶና ሜሮኒኛ ኧረ ሶኖፕቲክስ ይሄ መስሪያ ቤታቸው ዩኒፎርም ነው። የማርታ ጓደኛ ነሽ? አንድ ጊዜ ተገናኝተን ነበር። አታስታውሽኝ ይሆናል ምናልባት። አላስታውስም። ታዲያ አሁን ምን ልርዳ? ማርታን ፈልጌ ነበረ። እኔ ከማዕከላችን አንድ የምትወደው ሰው ያለ ይመስለኛል። ለምን እንድትመርጥ እድል አልሰጣትም? ብራቮ ጥም አመሰግናለሁ። በጣም ጊዜ ልስጥልኝ። አመሰግናለሁ። ቴንክ ዩ ቬሪ ማች። እሺ እሺ እሺ። አመሰግናለሁ በጣም ምንድን ነው? አውጣጅ ጭራሽ እያሻሸ ወደ ተሻለ እንቅልፍ ደረጃ ታሸጋግራለህ። ይኸው አይደል እያልኩለት ነው። እኔ ቴኬር አደርጋለሁ። አጂ ይችላል ራሽ አንተ ማዳምቶ ልጅቷ ግን አልተፋጨት እዚህ ነገር ስንት ብላ ትመላለሳለች። ሹኑ ማለት አንቺ በጣም ምን እንደገና አንተ ሌላ ነገር ታወራለህ እንዴ? አንተ ተቻለ አሁን ደግሞ የኔና ተጸብ ጀመረ ነው የሚያደርገው ለዘላቂ ሰላም ማሰማምጣት ያለ እንዴ? ቀጮ አንቺ ካልገባሽ ነገር አለ። ጠጁ ናቱ ነው ማለት እኮ ሳይፈልገችም ሰው ትምረት ምንድን ነው? ቆይ ልጅቷ ስትመርጥ እንዴት ነው እንትን እንደ በጎ ገባችን ላታችንን ሴት እኮ ነች። ከኛ ማለት ተሰብስበን መረጭ ስንላት እንዴት ነው የምትመርጠው? አንድ ነገር ልንገራችሁ። እኔ ግን ይሄ ትምረጥ ምናምን የሚባለው ነገር ምንም አልጣም። ምንድን ነው ግድ ነው እንዴ? ግድ ነው። ይኸውላችሁ ሴቶች ካላረገዙ ፍቅራቸውን አይገልጹም። እና ጥያቄ ላስረግዝም። ይኸውላችሁ በዚች ልጅ የተነሳ እናንተ መሀል ምንም ሰላም ሊፈጠር አይቻልም። ስለዚህ ለእናንተው ደህንነት ሲባል ቀጮ ይህን የምርጫ ሁኔታ ባንቺ ታስተካክያለሽ። ለእናንተው ሰላም ሲባል ስለዚህ ልጅቷ እኮ ዝም ብለን በቃ ነው ምርጫውን ያካሂዳሉ። በተመረጠው ሰው ላይ ግን እያንዳንዳችሁ ድጋፍ እንጂ ተቃውሞ ብታቀርቡ ይሄ ግሩፕ ይበተናል። ወደሽም ጠላሽም ዘገር ሊዝማይ አይሶ ለመሆኑ ምን ብለሽ ከተሻለ? በቃ ለሆነ ጉዳይ ፈልጌሽ ነው አልኳት። እሺ አለች። እሷማ መጠርጠሩ አይቀርም። በቃ አጠረጠረ። ወይ ዛሬ ሰው እንደ ከብት ሲመረጥ ለማየት ልምጣ። እኔ አስመራጭ አንተ ታዛቢ። ስማ ነው በቃ ስትሮ ወጣበት ተመረጠ እጂ ኦኬ እንዴ
እንዴት ሰላም ነው? ለምን እንደፈለጋችሁኝ ለማጓጓት ብቻ አላደር ሰው ፈልጋለሁ ሲባል መጓጓቱ አይቀርም። የኔያት ምን እንዳለችኝ ታውቃለህ? እንትኔ ባቡር የተሰራው ዲዛይኑ ከእባብ ነው። አይገርም? የሚያስቁና የሚያስለቅሰው ነው ያቦ። እኔ ብቻ ነኝ የገረመኝ ማለት ነው። ወይስ ስለ እባብ ታወራለህ? ስኔክ አምሮ ነው። ሌሎቻችሁ ቁጭ በሉ። አንተ ብቻ ነው። ፕሊስ አምሮ በዚህ ሁኔታ ትተኛት። እውነቴን ነው የነገርኩህ። ምንድን ነው እውነቱ? እንደማፈቅረው አውቆ ሊረዳኝ የመጣ መስሎኝ። ወይኔ በገዛ እጃችን ቅስማችንን ስብርብሩን አወጣን። እኔ እኮ ያልገባኝ ነገር አምሮ እኮ ልክ አልወድም የተባለ ነው የመሰለው። እስቲ ዝም በል አንተ። ደህና አደራችሁ። እግዚአብሔር ለእናንተ ሲል አነጋው። ስራ ጥሩ ነው፣ እየሰራችሁ ነው፣ ደህና ነው። እስቲ ፋይሌን ስጡኝ። ኧረ ፋይሌን ስጡኝ። ወይኔ ሰውየው፣ ወይኔ እኔ እኮ አባቶቹ ግድ የለም እንደፈለጋችሁ ነው እናንተ። ችግርና ልጅ ስለምትፈጥሩልኝ ምንም ችግር የለም። ግርም የሚለኝ ግን ያንተ ነው፣ ያንተኛው ያንተ አምሮ። ጋሽ ትንሽ ጊዜ ብቻ ታገሰ። እስከ መቼ ነው የምታገሰው? ያው ሁላችንም እኮ የተቻለንን ሁሉ እያደረግን ነው። ዝም አላለም። አምሮ እንቅልፍ አጣሁባችሁ እኮ፣ እንቅልፍ አጣሁ እኮ። አሁን እውነቴን ነው። ደህና አደርክ ከምትሉኝ ጋሼ ደህና ዋልክ ብትሉኝ ይሻለኝ ነበር። እናንተ እኮ ትናንትና እያላችሁ ስታወሩ እኔ እኮ ቅድም ብዬ ነው ማወራው። ምክንያቱም አልተኛሁማ። ኧረ ቴድሮስ፣ ኧረ ስለፈጠረ አምላክ፣ ኧረ እባካችሁ ግድገታውን አስሙልኝ። ቴድሮስ እኔ በብርጭቆ ወረቀት እኮ ነው እያሻለሁ። ያንተ ብርጭቆ ወረቀት ቢሆን ይረብሸኛል እንጂ ምንድን ነው የት ምን እንታዘዝ? አምሮ አንዴ ላናግር እችላለሁ? መፈቀርን ልትከላከል አትችልም። ምክንያቱም ምንም ያንተን ፍቅር መከላከል ስላልቻልኩ። የሆነ ነገር ሸምድደሽ የመጣሽ ነው የምትመስለው። እንደዛማ ቢሆን የበለጠ ፍቅሬን ይገልጽልሃል እንጂ የሚያስነውር አይመስለኝም። እኔ ጓደኛለች ባይኖርህ ነው የሚገርም። እና ታዲያ እኔና አንቺ አብረን እንደማንሆን የሚነግርሽ ሌላ ሰው የሚያስፈልግ አይመስለኝም። ስላንተ በማሰብ ብዙ ጊዜ አሳልፌያለሁ። የፍቅሬን ጥልቀት ለመግለጽ ብዙ ጊዜያቶች የሚበቁኝ አይመስለኝም። እኔ አልሆንሽም። እሱም መገመት ይከብዳል። እኔ እንጃ፣ ምንም አዲስ ነገር የሚፈጠር አይመስለኝም። አዲስም ባይሆን የሚፈጠር ነገር ይኖራል። ምን? መጀመሪያ ከሴጋ ያየው ጊዜ ራሴን ላጠፋ ነበር። እንዴ ምን እያልሽ ነው? ደም ስሬን በምላጭ ልበጥሰው ሳስብ ውስጤ ፍቅርሽን ሳትነግሪ ሳትገልጭለት ሲለኝ ላናግሩ መጣ። እንዴ እኔ የምትሆን ለማመን ትንሽ ከብደኝ። በእኔ ምክንያት ህይወትሽን ማጣት ያለብሽ አይመስለኝም። እኔ አንድ ተራ ሰው ነኝ። ነገ ከኔ የተሻለ ሰው ማፍቀር ትችያለሽ። ለእኔ ተራ ሰው ብትሆን ኖሮ ነገ ልደቴን ለማክበር ባላስፈለግከኝ ነበር። አንተ ካለ መፈጠር ያስደስተኛል፣ ከሌለ ደግሞ መፈጠሪ ከንቱ ሆኖ ይገኛል። ስለዚህ በተወለድኩበት ቀን ሞታ። ኧረ በስመ አብ በይ። እንዴ ስሞት ደግሞ ብቻዬን እንዳይመስል አንተንም አፈቅራታለሁ የምትላትንም ሴት ጨምሮ። አብደሻል እንዴ? በአንተ? አዎ። አሁን ሌላ ምንም ጥያቄና መልስ የለውም። ነገ ልደቴ ላይ ትገኛለህ አትገኝም? ኧረ መጣጣ ኧረ እንደው ልጆቼ ይሄ ነገር እኔ እንደው በእውኔ ነው በህልሜ ነው እየሆነ ያለው ነገር? ኧረ በእውን ነው ጋሽ። አይመስለኝም። ትናንትና እንቅልፌን ስላልተኛው እየቃዠው መሆን አለበት። እንዴ ራሴን አጠፋለሁ እኮ አለች። ኧረ በእናታችሁ የሆነ ነገር መደረግ አለበት። አጣር ቀጠን ያለ ትእዛዝ እኮ አስተላልፋ ነው ሄደችው። እውነቴን ነው የምልህ አእምሮ ያቺ ቴድሮስን እዚህ ግንባሩ ላይ በጣም ሲያመታችው ባጣና አንቆራጠጠች። እዛ ተይያል ነበር። ተፈለገው መንገድ ይሁን እቺ ልጅ እኔ መጥላት መቻል አለ። ይሄ ልጅ ያለው እውነቱን ነው።
እቺ ልጅ አእምሮ መጥራት አለባት። አለዛ እንደ ራሷን ገላ ይሄ ልጅ እኮ ቃሊቲ መውረዱ ነው እንዴ? ወይኔ እኮ ገባ ማለት ነው። ታንክ ዩ ሎርድ ጂሰስ ክራይስት። ልጅቷ እኔን ስላወደደችኝ እግዚአብሔርን አመሰግናለሁ። ዘ ሴም ቱ ሂም እንዴ አልጠጁ እኔንም ምን ነው መድኃኒዓለም ይችን ያንተ ባረግልኝ ኖሮ አስርግሽ ዞር እላለሁ ስድ እንደው ተከታተላ በሆነ ነገር አና አትጥልልኝ ነበር። ተብቻ ገላግል ዘር ከርሳ ነበር። የወንዶች ጉዳይ በዚህ ልጅ የራሱን እርምጃ መውሰድ መቻል አለበት። አሁን ዳይ ሁሉም ደስ ሁለት ሶስት የወንዶች ጉዳይ የራሳችሁ ጉዳይ ሃይ ሌባ ነሽና ልሞክር ላለቃሽ ቅርቅሽ ካሳቢ ተሻንቀላፋሽ ላይሆንም ባልኩኝ ባንቺ መኮነኔ ለበጎ ነበረ ሰነቱሽ ማርሴል ወልዳለች። ኦኬ ምንድነው እኛ ለዚህ ነው 77 ብር እንትን መድቤ ለሌለ ጭራሽ ሸከና ነው ብለን ተሰድበን ነው። ታልሰም መልካም ልደት ይሁንልሽ። አእምሮ ማለት በነገራችን ላይ የመጨረሻ ሴልፊሽ ነው። ኦልሞስት ክሬዚ ቤው ችን አለመቻ ይሻት ነው እንደዚህ ውሳኔ የምትወስኙ። ዘርሽን እንኳን ሳትጠቂ ህይወትሽን ማሳለፍ ያለብሽ አይመስለኝም። አእምሮ እንደምታውቂው ለሴት ልጅ ክብር የለው። ወንዶቹን በሙሉ በመኪና ጭኖ ዳገቱ ላይ ሲደርስ ነው ይወራጅ ይለኛል። ጠጡ በእናታችሁ ምን ይጣላችሁ? ያው አለ እየተጣን ወይኔ ጉድ የመናት በጣም ይቅርታ። የአእምሮ ህፃን ጥጦ ይዤ መጣሁኝ። ይቅርታ አስቤበታለሁ። ምንድነው አውቄ አይደለማ። ምንድነው አንተ ማንዴ ሰው ፊት የሚወራና የማይወራ አትለይ። ምንድነው የምትለው አንተ? በቃ ገጠመ ነው የምትለው። እርጉዝ ስለሆንኩ ነው። እርጉዝ እንኳን አትመስይ። ወፍራም ስለሆንኩ አያስታውቅም። ካሜሮ ነው ያረገዝኩት። እሺ በቃ አረፈች። ቆንጆ ልጅ እንደሆነች ታውቂያለሽ። እና በዚህ ቁንጅናሽ ላይ በጣም እንድንደሰት ልጅ ባትወልጂ አሪፍ ነው ማለቴ መሀን ብትሆኝ። ተቀምጠን ብንጫወት ይሻላል። በጣም የምታደንቂኝ መስለኝ። በምን ራስሽን ልታጠፊ የምትችይ ሰው እንደሆንሽ ያውቁ አንድ ክፍል ውስጥ ከአንቺ ጋር በመገኘት አብረን እስካለን ድረስ እንኳን አታስብ። አንቺን ህይወት ለማቆየት
ደም ቢሆን ያለምንም ቅድመ ሁኔታ ለግስሽ ነበር። ፍቅር ሰጥቼ ግን ላድንሽ አልችልም። እኔ ራሴ የምታመመው ሌላ የራሴ ህመም አለ። ሁለተኛው አጠገቤ ትደርሳታለህ። ምን ሆንሽ? ስማ፣ ተደፍረናል፣ ተንቀናል፣ ብታምንም ባታምንም በቁም ሞተናል። እንዴ ወይኔ ጉዴ! በእናትህ በጣም ይቅርታ። ያምሮ ጻም ጥጦሽ የመጣው ታስብበታለሁ። ማውቅ አይደለም። አንተ በጣም ይገርም። ለልጅ ቅያሬ ጥጦ እንኳን አልገዛም ዛሬ። ለሜሮ ምን ትመኝላታለህ? እኔ ትንሽም ብትሆን ማለቴ እያደረች ብታንስም የራሴ ህሊና አለች። የሰው አእምሮ የሰው እንደ ራስ አእምሮ ተማምኖበት ሊያውሉትና ሊያሳድሩት አይችሉም። ዱቄት እስከሚሆን ነው። አንተ ዝም ብለህ አቅፈህ ያዝ ሙቀጫው። አይዞሽ ወይ በቃ ማን ነው? ነይ ክፈቺ። ኧረ ማን ነው? ማን ነው? ማርታ አለች። ላይሽ ነው የመጣሁት። ገብቶኛል። ያለቃውን ሰነድ ፈልገህ ነው አይደል የመጣው? አይደለም ማርታ፣ የልጅ ፍቅር ነው ያመጣኝ። ያረገዝኩት ልጅ እኮ ያንተ አይደለም እንዴ? የኔ ነው እንጂ። እንዴት እርግጠኛ ሆንክ? ይኸውልሽ ማርታ፣ በወቅቱ እኔና አንቺን ሳያግባባን የቆየው ነገር እኔ በኮንዶም እንዳደረግን ሳውቅ፣ አንቺ ግን እኩለ ሌሊት ላይ ያለ ኮንዶም ማድረጋችንን ጭምር ታውቂ ነበር። በቃ በወቅቱ ላስታውስ አልቻልኩም። ነው ምን የሚያስታውስ ነገር መጣ? ልጅ ለመውለድ መፈለግሽን ካወቅኩ በኋላ የልጁ አባት ከመሆኑ ውጭ ለእኔ የምትነግሪበት ምንም ምክንያት እንደሌለሽ ተረዳው። ከዛ በፊት ምንም አይነት የፍቅር ግንኙነት ሳይኖረን በአንድ ቀን ፓርቲ ላይ ስላወጣኝስ ንቀት አላደረብህም? ብንቅሽ አሁን እመጣ ነበር። አንድ ነገር ግን እወቅ፣ ያረገዝኩት ልጅ እንጂ እኔ አንተ አይደለሁም። ምን ነው አቶ ከተማ እራከቦቴን ቁጭ አሁኗ ነው እራከቦቴን እና ድርጅት ላይ አራከቦት እንደው አደፋፈርሽ እንዴ ባለፈው ለአንተ ሰራተኛ ማደል እንደ ሰጠው አይደለም ስተት እንዳይሆን። አይ አንተ እየዘጋህ እየጠፋህ እኔ በሳህል ላይ ነው ቡና እያፈላሁ የምጠጣው። እኔም አለቅም ይኸው እስከ ላይኛው ጫፍ ነው ማደርስ። እራከቦት ላይኛው ጫፍ። እሺ ሄሎ ህሊና እንዴት ነሽ? ተፈጠረ አዲስ ነገር ላገኘው አልቻልኩም። ስልኩንም አያነሳም። እሺ በተቻለ ፍጥነት አግኝና ሐሳቡን ጠይቅ። ታሸገ እና እንደው ዕቃ እዛው ታሽጎ እና ዕቃው አብሮ ታሸገ ትንሽ እሱ ነው እንጂ ምን ቸስቅ። አቶ ከተማ
በዚህ ዕቃ ምክንያት ከባለቤቴ ጋር እንደተጣላው ብነግሮት ምን ይመስሉት? እኔ ልጣላ? እኔ ከባለቤቴ ጋር ልጣላ? ችግር የለም። በምን እንደምቀበሎት እኔ አውቃለሁ። ለምንድን ነው እንደሱ የምትሆነው አንተ ግን እንዴ? ወንዶሰን ለምን እንደሱ ትሆናለህ? ምንድን ነው እንዴ? ምን ያው ከደናቶቹ ጋር አሁን ያቶ ወንዶሰን እንዴ? እሺ ምን ፈልገሽ ነው ደግሞ አንቺ? አምሯል? የለም አልገባም። ቢገባማ ታዩ ነበር። ስልኩንም ማያነሳ ደጋግመሽ ሞክሪለት፣ ማንሳቱ አይቀርም። ቆይ የኔት እንደው አንድ ጥያቄ ልጠይቅሽ ስሞትልሽ የኔ ልጅ እንደው አፈር ሰሆንልሽ ባለፈው እሞታለሁ ብለሽኝ ነበር። እንዴት ነው ለመሞት ያሰብሽው? እሱ ብቻ እንደ የኔ ልጅ። ኧረ እኔ ማንም ራሱ እንዲያጠፋ አልመክርም። መሞቱን ታውሽው እንዴ? ትቼዋለሁ። በዛሬ ጊዜ ለምን? ቢያንስ ከአምሮ ጋር መግባባት ችያለሁ። እኔ ግን በእርጉዝ ምክንያት ከዓለም ሕዝብ ጋር መግባባት አልቻልኩም። እኔ አልቻልኩም። እኔ መሞት አለብኝ። እንዴ ጋሼ፣ እንዴ ለልጆቹ እንዲሆነ አንተ ኑርላቸው እንጂ ምን ሆነ? ለነሱም ቢሆን ድፍት ብዬላቸው ችግሩ ከስር መሰረቱ ቢለምዱት ነው ጥሩ። እኔ ያሉበት ድረስ ሄጄ እግራቸው ላይ ወድቄ ለምናቸዋለሁ። እኛ ምን ለምናቸዋለን? አይዞ ጋሼ፣ በቃ አይዞ ጋሼ። አለቃችሁ እኮ አንተ ጋር የሚሰራው ልጄ ትምህርቷን እንኳን ሳጨርስ መሰንበቻው አርጓት ሲያበቃ ጭራሽ ልጁ እኔ ሊሆን አይችልም አለ። እስቲ እሷም ሆዷ ሳይገፋ እኔም ደግሞ የሰፈሩ ሰው መጠቋቋሚያ ሳልሆን በፊት ሽማግሌ ልኮ ጉዳያችንን መስመር እናስይዘው። ምናልባት ደግሞ እኔ መናደድንም ሰምቶት ሆነ የልጄ ዕድሏ መበላሸቱ እኔም የሀገር መሳቂያ መሳለቂያ መሆኔ ነው እንጂ የልጅ አቅፎ መሳሙን ጠልቼው አይደለም ብለህ ንገር ብየው ይህን ሁሉ ተናግሬ ሳልጨርስ እሱ ልማዱ ነው አይልም። ታዲያ እንዲህ ማለቱ ያንተ ልጅ ከማን ትበልጣለች ማለቱ አይደለም። እኔ ይበይን ደግሞ የኔ ልጅ ከማንም እንደምትበልጥ ካላሳየሁት አርማጭሆ አልተወለድኩም። ዝም በለው አጎቴ፣ ያ ወጣቴ ተደብቆ አይቀርም። ወንድሙ የለም ብሎ አይደለ? እኔ ደግሞ እሱን አንገቱን ሳልቆረምመው ከዚህ ሰፈር አልሄድም። እንደው አባባ ልጆች ታሉት መቼስ መተዳደሪያችን ተውኝ እኮ ነው የምላችሁ እናንተ ሰዎች ተውኝ በቃ። እሱ ይቅር በሉኝ። እሱ ለመድኃኒዓለም አይገባም። የለም ተነስ ደፋሽው ማን ጌታ መሰለኝ። ሂድ እስኪ ሞል በልተህ ወይ ጣሪ እባክዎት አባባ፣ በእርሱ ስር የምንተዳደር በሙሉ ስራ ፈተን ችግር ላይ እንገኛለን እና እባክዎትን እኔ ምን አድርግ ነው የምትሉኝ እናንተ? እኔ ነገርኳችሁ እኮ እሱ ለእኔ መከራ እየደገሰልኝ እዚች ቤት ሰርቶ እንጀራ በልቶ አያድርም። ምን አይነት ነገር ነው? እንደው አባባ እባክዎት ይኸውልዎት ጌታ እንደዳገባው አሁን እኛ ስራ ይዘን ቢያንስ ቤተሰባችንን ከሀሳብ እናድናለን ስንል እንደገና ተመልሰን የቤተሰቦቻችን እጅ ላይ ወደቀ። እባክዎት እንደው መቼም አሁን ህይወታችን በእርሶ እጅ ላይ ብቻ ትገኛለች። እባክዎ እርሶ የልጆች አባት ነዎት፣ ልጆች አሉት። እባክዎት አባባ እንዴት ዳገባው ወበዝ፣ እንዴት ዳገባው፣ እንዴት ባረግ ይሻለኛል። አህያ ለአህያ ቢራገጥ ሳሩ ነው አሉ የሚጎዳ። እናንተ መሆናችሁን ባል ያውን በማሬት ጉዳይ ከበራ አላስገባችሁም ነበር። እስቲ ቆይ በቃ ቆይ ጌታ መሰለኝ ልጅ ያዙ እስቲ ቆይ ለሊት ጥሬ ነው። ማነህ ጌታ መሰለኝ? እስቲ ጥሬ አንጣላቸው ቶሎ በል። አያችሁልኝ አይደል? ይሄን ወጠብሻ እንዴት ነው ስታዩት? እንደው ቢጠምዱት አያርስም? ያርሳል አይደለም እንዴ? አዎ እኔም እንደናንተ አለቃ በሆን ኖሮ እንደ ገብስ ነበር እንዲህ የማሳሸው፣ ግን አይደለሁም። ምን ይበይን ምክንያቱስ ወልጃለሁ። የወለደ ሰው ደግሞ እንኳን በእንደናንተ አይነቱ ሰርተን እንብላ ሰርተን ቤተሰቦቻችንን እንደጉም በሚል ልጅ ቀርቶ ለሰፈር ወበከንቱ የሚጨክን አንጀት የለኝም። እውነቴን ነው የምላችሁ። እኔ ይበይን እንደው በደግነቱም እንደው ታወቅኩበት ነው። በክፋትም ለመጣብኝ ደግሞ አልቤን ምንሽሬን ወልውዬ
ጫካ ገባለሁ እንጂ እጄን አንከርፌ የምሰጥ ጎበዝ አይደለሁም። አዎ ማነህ ጌታ መሳይ? ና እነዚህ ልጆች አስወጣልኝ። ያልሞተ ሰው ለምንድን ነው ስልክ ማታነሳው? ያንቺም መርዶ እንዳልሰማ እና በሞት ማትቀብረኝም ማለት ነው? ቆየን እኮ ከቀበርንሽ። ከየት አገኘው? አላማሽ ምንድን? አልገባኝም። በጣም አዝናለሁ ህሊና፣ ምንም ማድረግ አልቻልኩም። ሁኔታው ግን እንዴት ነው? ምን አለ? ጓደኛዋ ኮሽ ህሊና ሞኝ መሆኗን ንገሪያት፣ አትደብቂላት ነው። በቃ እንገናኛለን። ቻው። እኔ እኮ አብረሽ ይመስልሽ። አይ ቸልሲ ከማለ እኔ እኮ አብረሽ ይመስልሽ ከማለ። ቻው በቃ እንገናኛለን። ያው ይሄ ዲዛይን እንደምታየው እንግዲህ የኔ የስራ ባህሪ ሆኖ በየዕለቱ በየማይክሮ ሰከንድ የተለያዩ የፈርኒቸር ዌብሳይቶችን የማገላበጥ ልምድ አለኝ። ይህንም ቲቪ ስታንድ ከዛው ነው ያገኘሁት። ምልሽ ወደ አንቺ ቢሮ ከመምጣት በፊት መጨረሻ ላይ ያየሁት ይህን ዲዛይን ነው። ከዚህ በኋላ እንግዲህ ወጣም አይመስለኝም። ግን ሞር ለምን ሻይ እየጠጣን ለምን አንጫወትም? ይቅርታ ሲፈልግሻል አንዴ ችግር የለም። መነጽር ፈልጌ ነበር የመጣሁት። ከመቼ አይኔ ማየት ስላልቻለ የተጨናበሱ የተቸገርኩኝ መነጽር ካለች ቼክ ብታደርጊ። ቁጭ ለዚህ ነበር የመጣሁት። ታዲያ አይሻልሽም? የስጋቱ ራብና እዛው አጠገብሽ ስላለ እና እናንተ በስተርጅና መጥቼ አይነቱ ጉልሉ ከወጣ በኋላ ልምጣ እንዴ? በጊዜ ነው ቼክ ማድረግ ያለብኝ። እኔ እኮ ይኸውልሽ አዋዋል የኮምፒውተር ላይ ስለሆነ በአይን ህክምና ደግሞ የመጀመሪያ ህክምና፣ ማዕከላዊ ህክምና፣ መጨረሻ ህክምና ይባል ነገር አለ። ዝም ብለህ ዘው ብለህ አይገባም። የምግብ ሜኑ አስመሰልከው። ያለ ሐኪም ትእዛዝ መነጽር አንሳ። ነገር እባክሽ ምን ሲገባ ባጭሩ ማንኛችሁ ናቸው? እንዴ መጣሽ? አድራሻችሁን ከበተናችሁት ወረቀት ላይ አግኝቼ። ምን ነው? ዘሩን ስላንተ ብዙ መጥፎ ነገር ሰምቻለሁ። ያ ሁሉ ግን እኔን አልጎዳኝም። እኔን የጎዳኝ አይዞሽ ባይ ማጣቴ ነው። አሁን እዚህ ስትጨቃጨቂ ሰው ማየት የለበት። አልተጨቀጨኩም እኮ። እና ስራዬ ቦታ መተሽ ምን አድርግ ነው የምትይ? እሺ ይቅርታ፣ ግን ቢያንስ ፊት አትንሳኝ እባክህ። ይኸውልሽ በእናትሽ እኔ ምንም አላደርግልሽም። በእናትሽ በፈጠረሽ ተይኝ። በቃ ሁለተኛ አትምጪ እዚህ። ምሽ በሩን እባክህ። ማለት ምን ሆንሽ? ሁልጊዜ የማለቅሰው በአንድ አይነት ምክንያት። እባክሽ አታልቅሽ። ማን ወዶ ያልቅሳል ብላችሁ ቅርታ አስጨነኳችኋል? አይ አይዟችሁ ከእንግዲህ አታልቅሱ። እንዴ ምን ልታደርጊ ነው? አደራ በራስሽ ላይ ምንም አይነት ነገር እንዳታደርጊ። ይሄ ቀን ያልፋል፣ ይለወጣል። ሞኝ ሴት እኮ አይደለሁም። ታስቡ። እሺ ቆይ አሁን እኛ የምንረዳሽ ነገር ካለ ንገሪና። አዎ እስቲ የምንረዳሽ ነገር ካለ ንገሪ። አንድ ነገር ብቻ አላስቸግራችሁ። እሺ ልጁ አድጎ አባቴ ማን ነው ማለቱ አይቀርም እና ለልጅ የሚነገረውን ታሪክን አታበላሸው በሉት። ይሄን ካላችሁ አንተ ግን ምን አይነት ጨካኝ ነህ? በእናትህ ምን ነው? ልጅቷ እንዲህ እያለቀሰች ትታት ስትመጣ ትንሽ አታሳዝንም? ኧረ እባክህ እኔ በአደባባይ ያስለቀስኩት አልሻል? ምን ለማለት ነው? ፋይል አምጣ ተብለህ ትናንት ከማርታ ጋር ተስማማና አፍን ትከፍታለህ እንዴ? እሺ
እንደውም ተው የራስህ ጉዳይሽ። ቆይ ግን አንተ ልጁን ብታመም ምን ትሆናለህ? ለምን አተውኝም? በቃ ተውኝ። ሁልጊዜ አንተ መፍትሄ መተው ብቻ። እኔ እኮ እዚህ ቤት ሁሌ ችግር የሚፈጠረው በአንተ የተነሳ ነው። ለምንድን ነው ግን አንድ እርምጃ የማይወሰደው? አንተ አላበዛውም እንዴ? እናንተ እኮ ያልገባችሁ አንድ ነገር አለ። እስቲ እንደው እስቲ አንተ ገብቶ እኛ ያልገባንን ነገር እስቲ እንደው አስረዳን እስቲ። በቃ እኔ በዚህ መንደር በኩል ካለፍኩኝ ያላረገዙ ሴቶች ካሉ ጠቅላላ ማርገዛቸው ነው። እኔ አሁንስ በትንፋሽ የሚረገዝ እየመሰለኝ። ስማ እንዲህ አይነት የደከመ ምክንያት እያልክ አታውራሽ። እሺ ቆይ ቢያንስ ለጋሼ ብዬ እንኳን ልጁን አምኜ ብቀበል እኮ አባቷ በአስቸኳይ እንድንጋባ ነው የሚፈልጉት። እኔ ደግሞ በምን አቅሜ ነው እሷን ማገባው? ሄሎ ብቻ የወር አበባሽ የሚመጣው መቼ ነው? ሄሎ አትክልት፣ ሄሎ ሻሾ፣ ሄሎ ተናኝ፣ ላቀች፣ ሄሎ ሰንዬ፣ ሄሎ ምስራ ከ18 እስከ 25 ይሄ ሁሉ ቀን ሌላ አበባ ተባልሽ? በአንቺ ቤት በጣም አሹፈሽ ሞተሻል። አላውቀውም ትላለች እናቷን። ይቅርታ ማዘን ያንተ መቼ ነው ትላለች። ጅል እንዴ! የማን ሕፃን ልጅ ነው የሚያለቅሰው? እስቲ 3 አድርገው፣ እንደውም 9 አድርገው። 9 አድርገው ቆንጆም 9 በቃ ይኸውልህ ካርቶን እናድርገው። ቆንጆ ማለት ነው ያልከኝ። አሁን ሁሉ ምን አገባህ? አውጣው። እሺ ምን አገባኝ አንተ የዚህ የቻልከው እሱ እኔ ምን አገባኝ? ወይኔ ይኸው ቆንጆ አሁን ምን ታደርገው? ምን አገባኝ ምናምን አረ ሲሪየስ ምንም ደስ ይላል። ሰዎች ንፋስ ለመቀበል ብሎ ከቤታቸው ሲወጡ በጣም ነበር የሚገርመኝ። እስኪ አስብ እግዚአብሔር አንድ ድክ የሚል ሕፃን ልጅ ደግሞ ሲጨመር እንዴት እናምራ። ምን እቺ አረ አንቺ ወደታች ጫነኛል ታውቃለህ። በቃ ብዙ አታወሪበታ። እኔ የምልሽ የጋሽን ሰነድ ለምንድን ነው የማትመልሽለት? አንተ ከቆይታ ብዛት ሰነዱን አገኘዋለሁ ብለህ አስበህ ከሆነ አትሳሳት፣ መቼም አታገኘው። የአባቴን ቀን ይስጠኝ። ግን አንድ ጥያቄ ልጠይቅሽ። በወቅቱ ከኔ ጋር ስላልተስማማን የልጅቷ ቁስል የተሰማሽና ለእሷ የተጨነቅሽው ወይስ ተባይነት ተሰምቶሽ ነው? ይሄንን ግን ስለ እውነት ብለሽ እንድትመልሽ እንፈልጋለን። ከባድ ጥያቄ እኮ አይደለም የጠየከኝ። አዎ ስላረገዝኩ ነው እሷ ቁስል ሰርጾ የተሰማኝ። እሳቸው አርግዘው የሷን ጭንቀት ለመረዳት ወንዶ ነው ስለማይችሉ ጠቅላላ ሰነዳቸው ጠፍቶ የሚያደርጉትን ሲያጡ ያኔ ከችግሯም ከጭንቀቷም ተስፋ ከመቁረጧም ትንሽ እየገባቸው የነፍሰ ጡሯ ችግር የሳቸው እንደሆነ ይሰማቸዋል። ባይገርም በርግዝና ዘመኔ ቁም ነገር ሰራው ብዬ ተደሰትኩበት ሰዓት ነው። እሺ ይሄ ሰውዬ ንብረቱ መመለስና በከፈለው ቤት ክራይ ግዴታ መጠቀም እኮ አለበት። የልጁም አባት ልጁን ማመንና ልጅቷን ከአእምሮ ጭንቀት ማዳን አለበት። የሚወለደውም ልጅ ጤነኛ መሆን አለበት። ያ ሲሆን ሰነዳቸው በእጃቸው ይገባል። ከዚህ ውጭ ግን አታስብ፣ ፈጽሞ የሚለወጥ ነገር አይኖርም። አረ ወይኔ ጉዴ! ምን አረ ወይስ ግሬ ዘርጋልኝ ተበናት ቶሎ በል ወይኔ ወይኔ የማርታ ቤተሰቦች እንኳን ደስ ያላችሁ። ማርታ በሰላም ተገላገላለች። ሴት ልጅ ወልዳለች።
በእናታችሁ አታምር በእግዚአብሔር ቀጮ እዚህ ጋር ምናምን እንዴት ናዚና አሁንም አፎ ገባንበት እንዴት ማንኪያ ስቲል ልጋገኝ ባንቺ ልትገባበት ነው እንዴ? እና ምን ንግግር ይደርባል እንዴ? ከቀረበ በኋላ ምንድን ነው? ብሉ ልጆች ብሉ። ተከፍ ብላችሁ እንድትበሉልኝ ነው የምፈልገው። የወለዱት ሲሳም የሰሩት ሲበላ አቤት ደስ ሲል ብሉ። ዛሬ የደስታ ቀን ነው ልጆቼ። ልጅ አሳየችኝ። ለዚህ ወግ ማረግ አበቃችኝ። ተመስገን። እንኳን ደስ አላችሁ። በአምላካችሁ ፍቅርና ገንፎ በትኩሱ ያነሰ ነገር ሁሉ ይጨመራል። አስተናግድ። እሺ ያው ይባላል። ባንዴ በተኛው ተናደ ማለት ብሎ አንቺ እዚህ ነሽ? አዎ በቃ ያው እሱማ እዚሁ እየታረሰ ነው መኖር ያለበት። ልጅ ግን እንዴት ነው? ኧረ እኔ ገና ከሆኑ እንደዚህ ከሆነች ትንሽ አደግ ስትልማ ስራ መስራቴን ምን እንጃ። አንተ ፋይል አንተ ተብላ እንደዚህ ተላከው መስጣለህ እንዴ? ባንዴ መስመጥ እኮ አይደለም ምንም ቢሆን ኃላፊነት አለብኝ። ልጄ እኮ ነች። ኧረ እባክህ እናንተም እንደማዘር ማይ ቻይልድ ኢዝ ማይ ላይፍ ነው ልትል ነው? ምን ማለት ነው? ከልጅ ውጭ ወደ ውጭ እንደማለት አንተ ፋይሉን አምጣ ልጅ አትበላው። አንተ እውነት ፋይሉን እንዴት አደረከው? ያው ታውቀው አይደል እንዲያርሰውትም እግዚአብሔር ያው ትንሽ ጊዜ ስጡ። አንተ ምን ሆነሃል? እውነት ዘሪው ምን ሆነ? ምን ሆንኩኝ? ና አምጣው ያዘ ይግረዘ ማናት ልጆች ቢላው ሄሎ መነጋገር እንችላለን? ለምን? እኔ እናንተን ስለሚመለከቱ ጉዳዮች። እኔና አንቺ የጋራ ጉዳይ እንዳለን አላምን። ከዚህ በፊት በነበሩት ነገሮች ላይ ማውራት አንችልም? ባለፈው የመጨረሻ ንግግራችን እንደሆነ ነግሬሻለሁ። አንድ ነገር ልጨምርልሽ። ሁል ጊዜ የሄድሽ እየመሰልሽ ተመልሰሽ አትምጪ። ገና ስትሄጂ ተመልሰሽ እንደምትመጪ ያስታውቅብሽ። ሄሎ ያዝ ምነው እኛ የምንውለድ ነው እንዴ ብትለው? አንተ ግን ምን ሆነሃል? ምንም አልሆንኩም። የሆነ ነገር መሆናል። ምንም አልሆንኩም። በቃ ገንፎ ነው ያፈዘዘው። አክስ በላት። ምናልባት ልጅ እንዲኖረው ተመኝቶ ሊሆን ይችላል። ታዲያ ዘሪውን የማመን እንጂ የልጅ ችግር እኮ የለበት። ዝም አለ እኮ ዘሪው። እስቲ ከምር እናውራ። በቃ እኔ ልጅ ሲወለድ ቤተሰብ እንዲህ የሚሆን አይመስለኝም ነበር። ዘሪው ማለት እናናግራት። ጤና ይስጥልኝ። ጤና ይስጥልኝ ማለት ነው። እባክህን የማሌትን አድራሻ ፈልጌ ነበር። አንተ ማን ነህ? አይ እኔን እንኳን አታውቀኝም። የማሌትን አድራሻ ፈልጌ ነው። አንተ ዘሪውን አይደል? አዎ ነኝ፣ ግን አሁን የማሌትን አድራሻ ፈልጌ ነበር። ናና አግኛት። እባክህ የድብድብ ሱስ እንዳለብህ አውቃለሁ። እሺ ዘለዝልሃለሁ። አንተ ተደባዳቢ ነህ። በቃ ላይ ያለውን ጡንቻን ዘልዝለሽ ተውሽ። ማላገኛ አይምሰልህ። ሄሎ አፍ እንደከፈትካት አቀረ። እኔ ሌላ ሰው ነኝ። የማሌትን የምታስብላት ከሆነ አድራሻዋን ስጠን በእናትህ፣ ልንረዳት ፈልጋለሁ።
ብስኩቱ በእናትህ ተቀበል። እርግጠኛ ነሽ? አመጣዋለሁ። ምን እባክህ የዛሬ ልጅ ገና በ7 ወሩ ነው ካልመጣው እያለ የሚጣደፈው። አይ አረ 9 ወሩ ነው። 7 ወሩ ነው። 9 ወር ነው። 9 ወር ነው። ያማ እንዴ 7 ወር ነው። 9 ወር ስለሆነ እኮ ነው። አንተ ነህ እኔ ነኝ የማውቀው። ይሄ ነገር ብቻ በእኔ ተሳቦ እንደ ዶክተር እርግጠኛ ነህ? ዶክተር መስዬ ነው። እባክህ እዚህ የሞዛር ስጋ ቤት ባለቤት ነኝ። አሁን ነው እኮ እዚህ ደውሎ የጠሩኝ። እንዴ ሞዛርቴ ሰላም ነህ ቄራ? እንዴት ነህ? እንዴት ነህ? አንተ ምንድነው አልበሙም ነው የታረከው? ምን እባክህ አሁንም አዲስ አልበም እዚሁ መጥቶ ምን ሞዛርቴ እዚህ ሻኛና ሽንጥ የለ። ቆይ ማነግሮ ነው የመጣው? እርሶ እንዴት መጡ? ማነግሮ መጣህ? እርሶ እንዴት መጡ? ስማ አሁን እንደወጉ እንደ ሰው ልጅ በሰርግ ድሪያት አግብታ ወልዳ ቢሆን ኖሮ አልሰማሁም ትል ነበር አይደለም? ዲቃላ ስለሆነ ግን ከኔም ቀድመህ ተሰማ አይደል? ና አጥፍቻለሁ። ማራ ያጠፋ ማለት እሺ ተዘጽቻለሁ። ይሄን የመሳሰለ ኮርማ በየሰፈሩ እያለ ሰው ቤት አግብቶ ይወልዳል ነበር። አሳዛኝ። ምን ዋጋ አለው? በል ተነስ ተነስ እስቲ። አይ አባውን ሲወላድ መዋጮ ኪሳችን ባዶ አደረጉ። ምንድነው እንዴ? ገና ለገና መዋጮ አለ ብለን እኛ ምግብ አቁመን ማስረገዝ እንጀምር እንዴ? ታዲያ ለአንዱ ተወጥቶ ለአንዱ ሳይዋጣ እንዴት ይሆናል? የራሳችሁ ጉዳይ። አመሮ። አቤት። እሙሾ። አቤት ጋሼ። ፋይሌስ። ወይኔ ጉዴ በእናትህ ጋሼ። ማርታ ሰነድን ለመመለስ ፍቃደኛ ነች። አሰጡኛሽ? አይ ያው ያስቀመጥኩት መስሪያ ቤት ስለሆነ እኔ ያስቀመጥኩት ማንም ሰው ስለማያውቅ መስሪያ ቤት እስከመለስ ጠብቀኝ ብላ ነው። ተው እንጂ ሙሹ፣ ተው እንጂ ገና ታርሳ ሰውነቷ ጠንክሮ እስክትመለስ። እሺ እግዚአብሔር ይስጣችሁ። እሺ አምሮ እንደው ለእናንተ ስል ሁሉ ነገር ትቼ ገዳም ልግባ። እሺ ልዬ ግን አምሮን ፊት ለፊት አግኝተሽ ማዋራት አለብሽ። እሱም አጥሩ ነበር፣ ግን በምን አቅሜ ነው እንጂ ማናገረው። የድሮውን ንሽት ገባ። አሁን እኮ ጥፋተኛ ነኝ። ደፍሬ እሱ ጋር ለመሄድ ምንም ምክንያት የለኝም። ግድ የለሽም፣ አንድ ምክንያት አይጠፋም። ሀሳባችሁ ጥሩ ነበር። እኔ ግን ሰውየውን ማናገር አልፈልግም። ኧረ እባካችሁ ስሙኝ እናንተ ሰዎች እባካችሁ። እንዴ ለምን ለእኛ ስትላናቸው? ምንድን ነው እሱ? ምንድን ነው? እባክህ ተውኝ። አላናግረውም። ምን እንዴ ምን ወየው ጉድ! ሰውየው እኮ ቴዎድሮስ አልገባህም። ተው እንዴ ሰውየው እኮ እግሩ ላይ እንድደፋ ነው የሚፈልገው። ቅዱስ ሚካኤል ባናትህ ድፋውና ምን ይላል ጋሽ? ይውጣ ተው አምሮ ተውኝ። አላናግርም። እሺ በለኝ አምሮ። አምሮ አንተ ኮቴን እዚህ ሄሎ ጤና ይስጥልኝ አቶ ይበይን ማለበት እኔ ከተማ ነኝ። እንኳን ደስ አሎ። በአምላክህ ስለምኑ ነው? ልጅቱ በሰላም በመገላገሏን
አልሰማም። ሄሎ መቼስ ቤት ከመምጣቴ በፊት እንዲሁ ደውዬ እንኳን ደስ አሎ ልበል ብዬ ነው መቼም ቤት እስክመጣ ድረስ። አይ አሁን እኮ ታዲያ ልጅቷ እዚህ የለችም፣ አክስቷ ቤት ነች። የት አካባቢ ነው? እሱንማ ያው አንተ ጋር የሚሰራው ልጅ ያቀበልም እንዴ እሱ ያሳያል። አይ አቶ ይበይን ከልጆቹ ጋር መች ተገናኝቼ አውቃለሁ። ያው እንጨት ቤቱ ከተዘጋ አንስቶ ተገናኝቼ አላውቅም እኮ። አዎ ግድ የለም አስበህ ደውለህ ከጠየቅከኝም ይበቃል፣ አትድከም። እሺ በሉ ሰላም ይሁኑ ጌታዬ፣ እግዚአብሔር ያክብርልኝ። እሺ ይኸውላችሁ እኔ አላናግረው ስል ይሄን ሰውዬ በአንድ ይሄን ሽማግሌ ተራራ ሳከላችሁ አሁን በምን አባቱ እንደሚተነፈስ አላውቅም። እኔ ምን እንደሚሻለኝ ብቻ ነኝ። እኔ እንደው ከእናንተ መካከል ግን እንደው አንድ ቁም ነገር አንድ ደህና ነገር ልጣ አመሩ ጆሮዬ ነው። ምን ማ ቴዎድሮስ እኔን ቴዎድሮስ እሙሹ ሰው ባረኳችሁ ከመሬት አንስቼ የማንም ሊስትሮ ሰው ባረኩ እኔን ባበላው ባጠጣው ሰው ሁኖ ባልኩ እኔን አፈራባክ ይጥፋ ውሻ ለቀኝ ግን ምንድን ነው ምን ያስቃል? የልጅ ዘፈን ነው የማንም ምናምንቴ አጀሬት ምን ፍለጋ መጣሽ? አምሮን ፈልጌ አምሮን ፈልገሽ ፈረንቱን ራሱ ወጀደዛም ትረ እዛው ና አምሮ ና ጌታ መጣላለች እናቴ። እንደ መቋዲሾማ ቤታችን አይበጠበጥም። አቤት። በቅርብ የምናውቃቸው ሰዎች አንድ ሰሞን የሰሩት ተጠቅማቸው አሁን አብረው እየኖሩ ነው። እሺ እኔ ደግሞ ስለምወድ እንድተማመንብህ ያክል የቀረብኩት ፈተና አደጋ ፈጠረ። ይህን ሁሉ ያደረኩት ደግሞ አብረን እንድንኖር ስለምጓጓ ብቻ ነው። እና በአንቺ ቤት አብሮ መኖር የሚጀምረው ከመለየት ነው? ጥፋቴን አምኛለሁ። መስማን በስማን ሂጂ እዛ ቤት ታዲያ ቀጠን ማለት ነበር። አሾልኮ ለማየት ስብስብ ትገነጥሏት ክትቴ ባደረኩት ነገር ደግሞ የተጎዳሁት እኔ ነኝ። ከምንም በላይ ካንተ ጋር መኖር ነው የምፈልገው። እስቲ አንድ ጥያቄ ልጠይቅሽ። እስከ ዛሬ በአብዛኛው ሴቶችን ያስተዳድሩ የነበሩት ወንዶች ናቸው። ከእንግዲህ ግን በአብዛኛው ደግሞ ሴቶች ወንዶችን ማስተዳደር ቢጀምሩ ማንኛችን የበለጠ አምባገነን ምን ይመስልሻል? የሚያስተዳድረን ፍቅር ነው። አብረን ስንኖር የኛ እንጂ የሚባል ነገር አይኖርም። እና ባንቺ ንብረት አብረን ስንኖር ሁልጊዜ ሰላይ እየተላከብኝ በስራ ላይ አልጨረስኩም። እስቲ እዚህ ድረስ አምሮ አልጨረስኩም። አብረን መኖር አንችልም እያልከኝ ነው? ጎሽ አምሮ መጣ ተላ ኧረ አንቺ ሴቶች ወረ እባክሽ ምንድን ነች እቺ? ግን እውነቴን ነው። አንቺን ሀይ የሚል መንግስት ጥፋ እንደዚህ ከተማ ማነሻ
ምንድን ነች? ኧረ በስመ አብ! ለእኔ ያለህስ አመለካከት አልተቀየረም? እልተኸኛለህ ያስታውቅብሃል። የእኔ እናት እኛ ሌላ ግርግር አንፈልግም። እንዲህ የሚነሱ ነው ወደዛ ደግሞ እዛ ግድ የለም ዱላ ለማንሳት አቅም የለኝ። ያኔ አምሮ አይኑ ፍቅሩን አፉ ግሌ ላይ ያወራበት ጊዜ ነበር ዱላ ያነሳሁት። አሁን ግን ሁሉ ነገሩ ጥላቻውን እየመሰከሩልኝ ነው። ለዚህ ደግሞ ጥፋተኛ ራሴ ነኝ። እና መሳሪያ ቴዎድሮስ በጣሳ የተጀመረ ነገር በመሳሪያ አለቀልህ። እባክሽ አንቺ ልጅ እባክሽ፣ አእምሮ ጥሩ ሰው ነው እባክሽ። እና ያሰቃል እንዴ! እሙሱ ፋይሌ ተገኘልኝ። ፋይሌ እኮ ነው እሙሱ፣ ፋይሌ እኮ ነው። ምን ነው? አእምሮ ሽማግሌውን አቤት ይበይነኝ። እስቲ በቀበልና ስለ ልጆቹም ስለ ቤቱም ጉዳይ በውል እንነጋገር። እሺ ጌታዬ። እሺ እግዚአብሔር ያክብርልኝ። አሜን። ደህና ዋል። እሺ ማሽናችንንና መሳሪያዎቻችንን እዚህ እናመጣለን። እዚሁ ስራችንን እንሰራለን። እዛ የሚከፈለውን የቤት ኪራይ በእያንዳንዳችሁ ደሞዝ ላይ እንደየድርሻችሁ ጨምሬላችኋለሁ። አለቀ። ይሄ በቃ የእባብ መርዝ መድኃኒት እንደሚሆን አይተሽ ሕሊና ከአእምሮሽ አዳልጦሽ ተለየሽ። ዘዴ አስተማረሽ ምን አይነት መካር ነው መርዝ መመጠን ሳይነግርሽ የቀረው። መጀመሪያ በሌላ ባሻንጉሊት ተለማመድ እና ሊያዛት እንጂ ዛሬ ከማን ጋር ነው እንደሚስቅ? እባክሽ የሙሽ እያሳቀኝ ነው። ስራ የለው እንዴ ዛሬ? አይ ለምሳ መጥቶ ሚጣ እንዴት ናት? በጣም ደህና ናት። በጣም ቃንዴ እናነበልሽ ብዬ ከስራ ስወጣ ሙሹ ሰላም በይልኝ። እሺ እልልሻለሁ። እሺ ቻው።
እሺ ፊስተር ይሙሻ እስኪ ማየት ጠይቀህ እቃዎቹን በካርቶን አድርጋችኋለሁ። ስትልኪልኝ አልጋውን ማስፈታት አይከብድሽም አይደል? እሱ ችግር የለውም። ግን አንቺ በቃ ወሰንሽ። ከሚወደኝ አባቴ ጋር ብኖር ይሻለኛል። እኔ ግን ህሊ አምሮ ቻው ብለሽ ብትሄጂ ደስ ይለኛል። ቻው ከተባባልን ቆይተናል። ማዘር ሄሎ አምሮ ህሊናን ትወዳታለህ? ምን ነው ለምጠይቅሽ? ይኸውልህ ህሊናን የምታፈቅራት ከሆነ ማርታ ነገረችኝ እንዳትላት። ነገ ወደ ሀገሯ ልትሄድ ነው። ከዚህ በኋላ ከጉዞ የሚያደናቅፍ ምንም ነገር አለ? ቢያንስ የነገርን ቀን ውለሽ መነጋገር አንችልም? ከዚህ በላይ ስቃይ ማጠንከር አልችልም። አምሮ እኔ እናንተ ከእንግዲህ በኋላ ተጋብተን ልጆች ወልደን ሳይፈልጉ በወለዱት እየቀናው ነው። ህሊና ህሊና በእናትህ ዞር በልልኝ። ከብልጠት ታርሙ ቢደመር ውጤትሽ ሳይፈልጉ ወልደው በስህተት ወለጡሽ ሳይፈልጉ ወልደው በስህተት ወለጡሽ ዘመድዬ ናና ሆነሽ ነው የምታለቅሽው? ዝም ብዬ እንባሽን እያየሁ ዝም ብዬ እንባ እኮ ዝም ብሎ ችግርሽን ልፈታልሽ ባልችልም ብታዋኝ ቀለል ሊልሽ ይችላል። እሺ ናስኪ አንተ አቤት እብድነሽ መሰለኝ አስነሳል። ገንዘባችሁን ደብቁ፣ ወርቃችሁን ግድ የለም። የጋብቻ ነው አይፈልጉም። የጋብቻ ግባ አፈነዳሎሽ። አንድ ሰው እንዳይነካ። አንዴ ምን ሆናል? ዶንት አስኮሽ። አንዴ ወገኖች ተረጋግታችሁ አንዴ አዳምጡኝ። አንድ ሰው እንዳይነካ አዳምጡኝ። የአውቶቡስ ጠልፏል። ዝም በል። አውቶቡስን ቦጀሜ ጅራ ቦጀሜ እናንተ ልጆች እውነቴን ነው። እቺ ልጅ እዚህ አውቶቡስ ውስጥ መኖሯን አረጋግጣችኋል እንዴ ጋሼ? ጠዋትም ሙሹ በጠዋት ሄዶ ከአውቶቡስ ተራ አረጋግጦ ነው የመጣው። እውነትሽን ነው? እውነቴን ነው። ወይ ጉድ! ወይ እናንተ ልጆች! አይ ጠለፋ! እኔ መቼም በአገሬ ጠለፋ የማውቀው መስክ ላይ ነው። እንደው ምንጭ ላይ ውሃ ስትቀዳ እንጨት ስትሰብር እላይዋ ላይ እንስራ ተሰብሮ ነው። አንድ መኪና አውቶቡስ ሰው እንጃ ብቻ ያውም አጅሪትን አምሮ ግን ሰምቷል ይሄን ጉዳይ አይ አልሰማም ጋሽ አልነገርም። ሰለስራት አዳምጡኝ። ያስነጎ ጠለፋ ነው። ኧረ እባክሽ ፍሬን ተረጋጊ። እንኪ እስኪ ነከሽ ባጎረዛው ሰሩኒ
ቆይ እኔ የምለው ጥያቄያችሁ ከፖለቲካ ጋር የተያያዘ ነው እንዴ? ማለቴ ለምንድን ነው የምትጠልፉት? ማለት እንትን ይሄ ለእርሻ ለመስኖ አለ አይደል? ለዛ ነው የምጠልፉት። ቁጠል ምን ይመስላል? አቦ ቶሎ ቶሎ በለው፣ እኛ እኮ ስራ አለብን። እሺ እሺ፣ እዛ አውቶቡስ ውስጥ ያላግባብ የተሳፈረ ሰው አለ። እኔ ትኬት ይዣለሁ። እሺ እሺ፣ አዳምጡኝ እንዴ! ያላግባብ የተሳፈረው ሰው ራስ አውጣዋለሁ። ተነሽ አንቺ። እንዳትነቃነቅ። ሌሎቻችሁም አንዳች ሙከራ ብታደርጉ የግብረ አበራችሁን ጭንቅላት ነው መበታት ነው። ተው። ጠጆ ምንም እንዳታደርገው፣ ወንጀለኛ አይደለም። አንተ እዚህ ነህ እንዴ? አንተ እዚህ ምን ታደርጋለህ? ጠጆ ለምን ተሸፈንኩኝ እኔ? አንተ እዚህ ምን ትሰራለህ? ምን አይነት ነው በእናታችሁ? እኛ እዚህ እየለፋን ነው። ዝም በሉ ብያለሁ። ያዝኩት እኮ መሳሪያ መሰለኝ። እኛ የመጣ ነው ህሊና አንፈልግም። ስሜን አትጥራ አንተ። ታውቂያቸዋለሽ? ለማንኛውም በዛሬው ዕለት ከአዲስ አበባ ወደ ድሬዳዋ ሲጓዝ በነበረው አውቶቡስ ላይ የተደረገው የመጥለፍ ሙከራ በእኔ በሳጅን አብቹ አማካኝነት በቁጥጥር ስር ውሏል። ጠለፋውንም አልሸፍያለሁ። የምን ጭብጨባው ነው የምሰማው? አጀሬት ቀጠቀጠቻቸው መሰለኝ። አይ ዛሬ ህሊና፣ እኔ ስለዚህ ነገር ምንም አውቀው ነገር የለም። እንዴት ነው የማታውቀው? ለምን ትከተለኛለህ? ህሊና፣ አንቺስ ለምን ጥለሽኝ ትሄጃለሽ? ፍቅረኛ ሆናት። የማ እሷ ያምሮ ይርሱ ምንድነው? እውነት እንዴ? ጋሻ አምሮ አንተ አውቶቡስ ውስጥ እያለ ነው ይሄ ጠለፋ፣ ይሄ ጉድ የተከናወነው? እጅ ወደ ላይ ወይ! እንዳትነቃነቅ ወይ! ምን መሰሪያ ምንድነው? ግብረ አበራህ አይደለም እኮ የኔ ጌታ፣ እንደው ጠለፋል ነው እንጂ ይሄን ነገር እኮ ጠለፋም አይደለም። ምን መሰለህ፣ እነዚህ ሁለት ልጆች ለብዙ ጊዜ ይተዋወቃሉ። እውነቴን ነው። ወንጀል አይደለም ታዲያ? ኧረ በጭራሽ የኔ ጌታ፣ ኧረ በጭራሽ ነው እንዴ እናንተ? አይደለም፣ እውነቴን ነው የምልህ። ምን መሰለህ፣ እሷ ወደ ክፍለ ሀገር ለመሄድ መነሳቷን ሰማን። እነዚህን ሁለት ሰዎች ለማስማማት ስንበር መጣን። ጊዜ ስላጠረን እኮ ነው አውቶቡሱን ያስቆምነው። አይደለም እንዴ? ይሄ እኮ ነው። አንተ ግን ትንሽ አታፍርም? በእኔ እናንተ የተነሳ ይሄ ሁሉ ሰው ሲበጠበጥ ትንሽ አይሰማህም? ለምን ቂም ይዤብህ እንድንሄድ ትፈልጋለህ? የኔ እናት መቼም ቂም የሚያስይዝ ነገር አልተናገረ ይሄ ሰው። ታውቃላችሁ አይደለ? አብረን እንድንኖር ያላደረኩት ጥረት የለም። እሱ ግን እንደዚህ አይነት የህፃን ስራ ካልሆነ የሚያስደስተው አንድ ቁም ነገር የለም። ይኸውልሽ ህሊና፣ በቃላት ከማስረዳሽ በላይ ድሬዳዋ ደርሰን ላንቺ ያለኝን ነገር ትረጅልኛለሽ ስል ጓደኞቼ ሳይታሰብ አውቶቡሱን አስቆሙ። ለማንኛውም ተስማሙ፣ ታረቁ። አያስፈልግም። ከመለያየት ምን ይገኛል? እረፍት። አዝናለሁ፣ ግን እውነቴን አዝናለሁ። ሻምበል ይቅርታ አድርግልኝ። እውነቴን ነው። እናት ድርጅትህ ነበረ፣ ይሄ እንጨት ቤት ያንተ እናት ድርጅት ነበረ። ዛሬ የኛ ድርጅት ተዘጋና ጥለህን ሊጠፋ ምን አይደለም። ግን አምሮ እውነት ህሊና፣ አፈቅርሻለሁ። ይኸውልሽ አንቺ የምትይውን ሁሉ ለመፈጸም ዝግጁ ነኝ። እባክሽ የመጨረሻ እድል ስጪ። ለማንኛውም ታረቁ። ጓደኞቻችሁ ለፍቅር ሲሉ ስላገቱን ይቅርታ እናደርግላችኋለን። ለእናንተ ስንል እውነቴን ነው። የተማረ ሰው አይ ሻምበል፣ እንደው እውነቴን እኔ የለም እንጂ ዛሬ እዚህ አውቶቡሱ ሻምባይ ነበር የምከፍተው። ደስታዬ እውነቴን ነው። ግን ስለ መድኃኒዓለም እንደው ስለ መድኃኒዓለም ብላችሁ እዚህ አውቶቡስ ውስጥ ያላችሁ እናቶች፣ አባቶች፣ ወንድሞቼ፣ ልጆቼ እውነቴን ሀጂ አባታችን እባካችሁ እንደው ሻምበልዬ በእናንተ ፊት እነዚህ ሁለት ልጆች ይጋቡልኝ፣ አለዚያ ደግሞ ቃል ኪዳን ይሰሩልኝ። እኔ በእነዚህ ሁለት ሰዎች ፍዳዬን በልቻለሁ። አልበላሁም አይደለም? አዎ በልችን ፍዳ በልቻለሁ። እውነቴን ነው የምላችሁ ስለ መድኃኒዓለም ብላችሁ። ጋሼ እኔ ፈቃደኛ ነኝ። እሺ እሺ፣ ድሮም ትሰማኛለህ። ህሊና ህሊና፣ ልቤ ግን እንደዚህ ፈጥኖ የሚመታው በአንቺ የተነሳ ነው። አሁንም ማየት ያቃተሽ የልቤ ነው። ወደፊት አብረን እንኖራለን፣ ልጆችም ይኖሩናል። ህሊና አባ፣ ይሄ ጉዳይ እርሱን ይመለከታል መሰለኝ። በይ ተነሽ ልጄ፣ ተነሽ። ህሊና አንቺ ተነሽ፣ ጎሽ ተነሽ፣ ግድ የለሽ ተነሽ ልጄ፣ ተነሽ እንጂ ልጄ። ዋናው ልብ ላይ ነው። በሉ መከነች፣ ሰነፈች፣ አጣች፣ ነጣች ብዬ
ቀን ተለወጠባትም ብዬ ላርቃት በእግዚአብሔር ስም ቃል እገባለሁ በል። በእግዚአብሔር ስም ቃል እገባለሁ። በአንቺም ልጄ ቃል እገባለሁ። ተባረኩ ልጆቼ፣ ቡሩክ ሁኑ ልጆቼ፣ ቡሩክ ሁኑ። ተባረኩ ልጆቼ።